ናሽናል አንተምን ዘምረን እንመለሳለን። እሺ በቀጣይ የሚሆነ የቱሪዝም ኤንድ ዲፓርትመንት ሄድ ሚስተር አለማየሁን ወደ መድረክ ጋብዛለሁ። በሞራል ተቀበሉ። እንኳን ደህና መጣችሁ እንግዶቻችን። ይሄ በየአመቱ የምናከናውነው ቅድስተ ማርያም ዩኒቨርሲቲ በየአመቱ የሚያከናውነው ማይስ የሚለው ኮርስ አካል የሆነው ኤግዚቢሽን፣ ኮንፈረንሶች፣ ሌሎች ፓናል ዲስከሽኖች የምናከናውንበት አንዱ ዘርፍ ነው። ይሄንን ፕሮግራም እንዲከፍቱልን የቅድስተ ማርያም ዩኒቨርሲቲ የፋካልቲ ኦፍ ቢዝነስ ኤንድ ኢኮኖሚክስ ሄድ አቶ ፈጠነ ሽመልስን ወደ መድረክ ብዛለሁ። ጥሪ የተደረገላችሁ እንግዶች፣ የሴንት ሜሪ ዩኒቨርሲቲ የአስተዳደር ሰራተኞች፣ አስተማሪዎች እንዲሁም የቱሪዝም እና ሆስፒታል ማኔጅመንት አዲስ እና ነባር ተማሪዎች እንኳን ለዛሬው ቀን በሰላም አደረሳችሁ። በዛሬው ዕለት በቱሪዝም እና ሆስፒታሊቲ ማኔጅመንት ትምህርት ክፍል ተማሪዎችና መምህራኖች ባዘጋጁት የቲኤችኤም ኤግዚቢሽን ዝግጅት ላይ ጥሪ የተደረገላችሁ እንግዶች እንኳን በሰላም መጣችሁ። በሴንት ሜሪ ዩኒቨርሲቲ ካሉት ፋካልቲ ውስጥ ቢዝነስ እና ኢኮኖሚክስ ፋካልቲ ትልቁ ፋካልቲ ሲሆን ከዚህ ውስጥ 4 ትምህርት ክፍሎች በውስጡ የሚገኝ ሲሆን ቱሪዝም ኤንድ ሆስፒታሊቲ ማኔጅመንት የመጀመሪያውን ይይዛል። ቱሪዝም በሴንት ሜሪ ዩኒቨርሲቲ በ2006 ወይም በ2013 ዓመተ ምህረት የተጀመረ ሲሆን እስከ ዛሬ ድረስ ትንሽ በማይባል ቁጥር ተማሪዎችን እያሰለጠነና በማስመረቅ ወደ ገበያ ልኳል። የዛሬውም የቲኤችኤም ኤግዚቢሽን ዝግጅት በቱሪዝምና ሆቴል አስተዳደር ዘርፍ በኢኮኖሚክ እድገት በስራ ፈጠራና በአገር መገናኛ ባህል ላይ የሚፈጥረው አስተዋጽኦ ከፍተኛ እንደሚሆን ተስፋ አደርጋለሁ። በዚህ መድረክ ላይ ልምድ መለዋወጥ፣ እውቀት ማጋራት እና ለወደፊትም ትብብር ለመመስረት እንደምንችል ተስፋ አደርጋለሁ። በመጨረሻም ይህ ዝግጅት ለማሳካት ጥረት ሲያደርጉ የነበሩ የቱሪዝም እና ሆስፒታል ማኔጅመንት ተማሪዎች እንዲሁም መምህራኖችን በዩኒቨርሲቲው ስም ላመሰግን እወዳለሁ። የዛሬው ፕሮግራም ለሁላችንም ጠቃሚና የሚያነቃቃ እንደሚሆን ተስፋ በማድረግ የቱሪዝም እና ሆስፒታሊቲ ማኔጅመንት ኤግዚቢሽን በይፋ እንደተከፈተ አበስራለሁ። አመሰግናለሁ። ከዚህ በመቀጠል ወደ ፓናል ዲስከሽናችን የምንሄድ ይሆናል። የዕለቱ የፓናል ዲስከሽን ሞዴሬተር ወደ መድረኩ አንዴ በሞራል ጋብዙልኝ። የዛሬው ፓናል ዲስከሽን ትኩረቱን የሚያደርገው ስለ ኢምፕሎይመንት ስኪል እና ኢንተርፕሮኔሪያል ስኪል ነው። ወይም ደግሞ ለስራ ፈጠራ የሚያስፈልጉ ክህሎቶችና ለቅር የሚያስፈልጉ ክህሎቶች ላይ ከኢንዱስትሪ የመጡ እንግዶች አሉን። እንግዲህ አጠገባችን ያሉት እንግዶች በጣም የተከበሩና እናንተ ምናልባትም ነገ ለቅጥር የማታገኟቸው፣ ምክንያቱም የምትገናኙት ከኤችአር ነው። ኦፕሬሽን ላይ ስትገቡ
እነዚህ ሰዎች ኮች የሚያደርጓቸው ናቸው። ወደ መድረኩ የምጋብዛቸውን ሰዎች በማስተዋወቅ እጀምራለሁ። የመጀመሪያው ከአዲስ ናሽናል ኮንቬንሽን ሴንተር አቶ ኪሩቤልን እጋብዛለሁ። እንግዲህ አቶ ኪሩቤል አዲስ ኢንተርናሽናል ኮንቬንሽን ሴንተር በኢትዮጵያ የመጀመሪያውና ትልቁ ኮንቬንሽን ሴንተር ነው። ከዚህ ቀደም በተለያዩ የሁነት አዘጋጅ ድርጅቶች ወይም ደግሞ ኢቨንት ኦርጋናይዚንግ ካምፓኒዎች ላይ ሲሰሩ ነበረ። አሁን ደግሞ የኢትዮጵያ ብቸኛውን የምንለውን በዓለም አቀፍ ደረጃም በጣም ተወዳዳሪ ብለን የምንጠቅሰውን የአዲስ ዓለም አቀፍ ኮንቬንሽን ሴንተርን በመምራት ላይ ከሚገኙ ሰዎች ናቸው። እዛ ላይ የግብይት ዘርፍን የሚመሩት እሳቸው ናቸው። ወይም ደግሞ በምክትል ስራ አስኪያጅ ደረጃ ተቋሙን የሚመሩ ናቸው። እሳቸውን እንድትቀበሉልን እሺ። ሌላው ሁለተኛው ያው እንደምታውቁት ኢትዮጵያ ስላሴን የምናውቀው በሩጫ ነው አይደለ? እሳቸው በአጋጣሚ ለስራ ጉዳይ መገኘት አልቻሉም። ምክንያቱም ያው ይሄ ኦፕሬሽን ነው ብለው በእሳቸው ቦታ ላይ ማንን ልከዋል? ወይዘሪት ሔዋንን ልከዋል። ወይዘሪት ሔዋን ኢትዮጵያ እንደምታውቁት ብዙ ቼን ሆቴሎች አሉ። ሂስቶሪካሊ እንደተማራችሁትም ብዬ አስባለሁ። ከነዛ ቼን ሆቴሎች ውስጥ በግንባር ቀደምትነት የምንጠቅሰው የሃይሌ ሆቴል ኤንድ ሪዞርት ግሩፕ ነው። የሃይሌ ሆቴል ኤንድ ሪዞርት ግሩፕ ኢትዮጵያ ውስጥ የተለያዩ ማስፋፊያዎችን እያደረገ የትኛውም የሀገሪቷ ትልልቅ መዳረሻዎች ላይ ስትሄዱ የሃይሌ ሪዞርቱን ታገኛላችሁ። እነሱን ከሚመራው ወይም ደግሞ እነዚህን ሁሉ የሚያስተባብረውን ድርጅት የሚመሩት ውስጥ አንደኛው የድርጅቱ ስያሜ ሃይሌ ሪዞርት ኤንድ ሆቴልስ ይባላል። እዛ ላይ እንግዲህ ቁልፍ ፕሌየሮች ውስጥ ከሆኑም ደግሞ ቁልፍ ተማሪዎች ምንድን ነው የሚባሉት? በነገራችን ላይ ተማሪያችን ናትና አንዴ ተማሪያችሁ የእናንተ ሲኒየር እንደማለት ነው። እንደዛ አስቡ። ከሱ ጋር ሄዶብኝ ነው። ቁልፍ ስራ አስፈጻሚዎች መሀል አንደኛዋ ናት። ወይዘሪት ሔዋንን እንድትቀበሉ በጭብጫ አሁን ደግሞ እስቲ የራሱን ስራ የፈጠረ ሰው ደግሞ እንጋብዘላችሁ። አቶ ፊልሞን አይደል? ፊሊ ኮፊ እንግዲህ ኢትዮጵያ የተለያየ ቦታዎች ላይ የራሱን የኮፊ ቢዝነስ ራን የሚያደርግ ወጣት የኛው ቤተዘመድ የሆነ ልጅ ነው። ስለዚህ እሱን አንዳንድ ሚስጥሮቹ ሳይታወቀኝ እያወጣው ስለሆነ ቶሎ በጠራው ሳይሻለኝ አይቀርም። አቶ ፊልሞን እባክዎትን ወደ መድረክ። ስለ ኢንዱስትሪ ማወቅ የምትፈልጓቸውን ነገሮች መጠየቃችሁን አትርሱ። ከዚህ ባሻገር ከመድረክ የምንጋብዛቸው ሰዎች አሉ፣ እነሱም ይመልሱልናል። እዚሁ አምና የኛ ተማሪ የነበረው አቶ ዮናስ አሁን በፕራና ኢቨንት የአምናውን ኢቨንት የደገሰው እሱ ነው። አሁን ፕራና ኢቨንት ላይ ነው እየሰራ ያለው። እሱም ከመድረክ የሚያነሳልን ጥያቄዎች ይኖራሉ። ሌላው ደግሞ አቶ ቴዎድሮስ ናቸው። እሳቸው ደግሞ በኢቨንት ቢዝነስ ላይ በጣም የቆዩ ዓለም አቀፍ ሰርቲፊኬሽንም ያላቸው ናቸው። እሳቸውም እንደዚሁ ከመድረክ ጥያቄ ባያነሱ ደስ ይለኛል። ጥያቄያቸው የሁለቱም ከባድ ነው። መልስ ቢሰጡ ግን ደስ ይለኛል። እነሱም በዛ መልኩ እናገኛለን። እስቲ ወይዘሪት ሔዋን ስለ ሃይሌ ሆቴል ኤንድ ሪዞርት እኛ የማናውቀውን ነገር ንገሪን እስቲ። አመሰግናለሁ። ይሰማችኋል? ዳር ያላችሁ ሔዋን እባላለሁ። ሔዋን ተስፋዬ። ስለ ሃይሌ ከማውራቴ በፊት ስለ ራሴ ትንሽ ልንገራችሁ። የቅድስተ ማርያም ዩኒቨርሲቲ የመጀመሪያው የቱሪዝም እና ሆስፒታሊቲ ማኔጅመንት ግራጁዌት ያደረግነው የኛ ባች ነው። የ2016 ማለት ነው በፈረንጆቹ። አሁን ላይ በሃይሌ ሆቴሎች እና ሪዞርቶች ግሩፕ ውስጥ አሲስታንት ማርኬቲንግ ዳይሬክተር ነኝ። ስለ ሃይሌ ብዙ ነገር ታውቃላችሁ ብዬ አስባለሁ። አዲስ ነገር አልነግራችሁም። ምናልባት ግን ካላወቃችሁ ሃይሌ ሆቴሎች እና ሪዞርቶች አገራችን ውስጥ ካሉ ሀገር በቀል የሆስፒታሊቲ ቼን ሆቴሎች ውስጥ ግንባር ቀደሙ ነው። አሁን ላይ 10 ሆቴሎች እና ሪዞርቶች አሉት። አዲስ አበባ ላይ ሃይሌ ግራንድን ታውቁት ይሆናል። ላምበረት አካባቢ ይገኛል። ከዛ ውጪ በሐዋሳ፣ በአርባ ምንጭ፣ በአዳማ፣ በጎንደር፣ በሱሉልታ፣ በወላይታ ሶዶ፣ በዝዋይ እና በሻሸመኔ 10 ቦታዎች ላይ አገልግሎት እየሰጠ ይገኛል። በቀጣይ ደግሞ በ2 እና በ3 ወራት ውስጥ አዲሽናል የሆኑ ሆቴሎችን ይኖሩናል። የመጀመሪያው ደብረ ብርሃን ይሆናል። ሃይሌ
ከሩጫው በተጨማሪ በሆቴሎችና በሪዞርቶች ዘርፉ ቀዳሚ ነው። በሰርቪሱም በነምበር ኦፍ ሆቴል እና ሪዞርቶችም ማለት ነው። ይሄን ይመስላል። እሺ ወደ ሁለተኛው ጉዳይ ነው የምንሄደው። ጥያቄ አለኝ በደንብ በተለይ ኃይሌ 10 ሆቴሎችን ወይም 10 ብራንቾችን ወይም ቼን ሲከፍት ዝም ብሎ አይደለም እኔ እስከማውቀው ድረስና ዝም ብሎ ካልሆነ እንዴት ነው የራሱን ኤክሰለንስ አስጠብቆ 10 ቦታ የመጣው የሚለውን በኋላ ትመልስናለች። ነገር ግን አሁን ቅድም በደንብ ሳወራ በጣም ስሜታዊ ሆኜ ከማወራባቸው የኢትዮጵያ የቱሪዝም ፕሮዳክቶች መሃል ኮንቬንሽን ሴንተሮች ናቸው። ያው ኢቨንት እንደምወድ ታውቃላችሁና ስለዚህ ስለ አዲስ ኢንተርናሽናል ኮንቬንሽን ሴንተር ምንነት እስቲ ይነገረን። በእርግጠኝነት አብዛኞቹ ማይስን ተምረዋል፣ ግን ያልተማሩ ልጆች ብዙ ስላሉ ስለ ኮንቬንሽን ሴንተሩ ምንድነው የሚሰጠው አገልግሎት፣ እንዴት ነው ያለው አቅምስ ካፓሲቲስ የሚለውን አቶ ኪሩቤል እንግዲህ ኃላፊ ናቸው፣ አክብረውን ነው የመጡት። የፕሮዳክት ናውሌጁን በደንብ እንዳላቸው አውቃለሁ። ስለዚህ ከሳቸው እንስማ። አዲስ ኢንተርናሽናል ኮንቬንሽን ማዕከል ማለት የፕራይቬት ፐብሊክ ፓርትነርሺፕ የተመሰረተ ነው። አዲስ አበባ ውስጥ እና ኢትዮጵያ ውስጥ የመጀመሪያው አቅሙን ገንብቶ ኢንተርናሽናል ስታንዳርድን ባዋቀረ መንገድ ኮንቬንሽን ሴንተርን እየሰጠ ወይ ደግሞ ሰርቪሱን እየሰጠ ያለ የመጀመሪያው ማዕከል ነው። አዲስ ኢንተርናሽናል ኮንቬንሽን ሴንተር 3 አካላቶች አሉት ውስጡ። የመጀመሪያው የኮንቬንሽን አካላቱ ነው። ያ ማለት የተለያዩ ሚቲንጎች፣ ስብሰባዎች፣ ኮንቬንሽኖች፣ ኤግዚቢሽኖች፣ የተለያዩ አውደሪያዎች የሚዘጋጁበት ሴክሽን ነው። ያ ሴክሽን ላይ 2 ትላልቅ መልቲፐርፐዝ አዳራሾች አሉ። የራሳቸው እስከ 3600 ተሰብሳቢዎችን በአንዴ ማስተናገድ ይችላሉ። በአውደሪያም ካስየነው ደግሞ ከ200 በላይ ስታንዳርድ ብዙዎችን በአንዴ ማስተናገድ ይችላሉ ማለት ነው። በተጨማሪ ደግሞ የተለያዩ ኢቬንቶች በሚካሄዱበት ሰዓት ላይ ኤግዚቢሽን ብቻ ሳይሆን ትናንሽም ትላልቆችም ስብሰባዎች የሚኖሩበት አጋጣሚዎች ከፍተኛ ናቸው። ያንን ለማሟላት ደግሞ ከ8 በላይ አነስተኛና መካከለኛ ስብሰባ አዳራሾችንም ደግሞ አዘጋጅተናል። እነዚህ ሁሉ አዳራሾች የራሳቸው ኤሲ ሲስተም አላቸው፣ ሳውንድ ሲስተም አላቸው፣ ስክሪኖች የተገጠመላቸው ናቸው። ሁሉም ደግሞ የሳውንድ ፕሩፍ አላቸው። እነዛ 8 አዳራሾች ደግሞ የራሳቸው ፓርቲሽን አላቸው። አንዱን በማንሳት ሰፊ አዳራሽ ማድረግ የምንችልባቸውን ፖሲቢሊቲዎች አካተንበታል ማለት ነው። ከዛ ባለፈ ሁለተኛው ሴክሽን ኮሜርሻል ሳይዱ ነው። ኮሜርሻል ሳይዱ ማለት እነዚህን የተለያዩ ኤግዚቢሽኖች ወይ ደግሞ አውደሪዎች በሚካሄዱበት ሰዓት ላይ ያንን አውደሪያዊ ሰፖርት ሊያደርጉ የሚችሉ ኮሜርሻል ሴንተሮች አሉ። ለምሳሌ እነዛ ኮሜርሻል ሴንተር ውስጥ ኢትዮጵያን ኤርላይንስ አለ። ኢንተርናሽናል ኢቬንት እኛ ጋር ቢካሄድ አንድ ሰው ቲኬቱን መቀየር ቢፈልግ እዛ ጋር ያለው ሊያግዘው ይችላል ማለት ነው። ኢትዮ ቴሌኮም አለ፣ ስሞል ካፌዎች አሉ፣ ኢንተርናሽናል ሬስቶራንት አለ፣ ባህላዊ አዳራሾች አሉ፣ ኢትዮጵያን ሊያስተዋውቅ የሚችሉ የተለያዩ የሚመጡ ሰዎችን ሊያግዙ የሚችሉ ሳይድ አለ ማለት ነው። ሶስተኛው ደግሞ በቅርቡ ላውንች የምናደርገው ነው የሆቴል አፓርትመንት ሳይድ አለን። አንድ ኮንቬንሽን በሚካሄድበት ሰዓት ላይ ከተለያየ ቦታ ትራቭል አድርገው ሊመጡ ይችላሉ ለስብሰባ። ስለዚህ ያንን ኮንቪኒየንስ ክሬት ለማድረግ ኮንቬንሽናችን የሆቴል አፓርትመንት ግንባታ ላይ ይገኛል። በቅርቡ ላውንች አድርገ ነው ለገበያ ይወጣል ብለን እንጠብቃለን ማለት ነው። ይህንን ይመስላል ኮንቬንሽን ማዕከላችን። ግን እንደ ኮንቬንሽን ደግሞ ማዕከላችን እያሻሻለ ራሱን እየገነባ ከፊት ወደፊትም ራሱን የሚጠብቁትን ቻሌንጆች ለማሟላት ራሱን እያሻሻለ ይገኛል። በቅርብ የአፍሪካን ክላይሜት ሰሚት እኛ ጋር ነበር የተካሄደው። ለዛ ክላይሜት ሰሚት 1 ወር ከ45 ቀን አካባቢ ኮንቬንሽናችንን ዘግተን ማሻሻዮች እያደረግን ነበረ። ለምሳሌ ቪአይፒዎች የሚመጡበት ኦኬዥኖች አሉ። ፓርቲሽኑ እንደሚያስፈልግ ተረድተናል። ሳውንድ ሲስተሞችን ማስተካከል ነበረብን። ስለዚህ እንደ ኮርፖሬት ካምፓኒም ራሳችንን እያሻሻልን እየተማርን አፕዴት እያደረግን ቀጥለናል። አሁን አላማችን ይህንኑ ማሻሻል መቀጠል ነው። ኢንተርናሽናል ኢቬንቶችን ደግሞ ወደ ኢትዮጵያ የምናመጣበትን መንገድ እየሰራ እንገኛለን ማለት ነው። በጥቂቱ ይህንን ይመስላል። አንዳንድ ሰዎች እኮ አስተማሪ ቢሆን ሳይሻል አይቀርም እንቀይር እንዴ? በጣም እኮ ያው እየወሰዱን ነው። እሺ ጉድ። ወደ ሌላኛው ፓርትነራችን እንሂድ እስቲ። ያው ብዙ ሰው እንደምታውቁት መቀጠር ሮንግ አይደለም፣ ስራ መፍጠርም ሮንግ አይደለም። ዌዘር ዊ ላይክ ኢት ኦር ኖት ሁለቱም ቦታ ላይ መልፋታችን አይቀርም። የኮሚትመንት ሌቭል እና የህይወት ምርጫችን ነው የሚሆነው። ሶ በኢንተርፕረነር ወይም ደግሞ በስራ ፈጠራ ላይ ራሱን ካሰማሩ
ወጣቶች መሀል አንደኛው አቶ ፊልሞን ናቸው። አቶ ፊልሞን ደግሞ ስለ ድርጅታቸው ይንገሩን እስቲ። ወጣት ናቸው። እንዴት ነው በአሁን ሰዓት ይህንን ድርጅት ለመክፈት የቻሉት? ድርጅቶስ ምን አይነት አገልግሎት ይሰጣል? የት ይገኛል? የሚለውን እናወራና ውስጠ ሚስጥራን በኋላ እናወራለን። እሺ፣ አመሰግናለሁ። ፊሊሞን ተስፋ ስላሴ ይባላለሁ። የድርጅታችን ሙሉ ስም ፊሊሞንና ጓደኞቻቸው ቡና ቆልቶ ማሸግ ህብረት ሽርክና ማህበር ይባላል። አመሰራረታችን በስሞል ስኬል ላስደግመው ነው። አይ ፊልሞንን ላስደግመው ነው። ምክንያቱም በተለይ ሁለት የጠቀሳቸው ፊልሞንና ጓደኞቹ ምን ህብረት ሽርክና ማህበር ድርጅታችን ሲመሰረት የተመሰረተው እንደ ህብረት ሽርክና ማህበር ነው። ያ ማለት ያው ኤስኤምኢ ነን፣ ስሞል ኤንድ ሚዲየም ስኬል ኢንተርፕራይዝ ነን። በዋነኝነት እየሰራን ያለ ነው ቡና እየቆላን እያሸገን መሸጥ ነበረ ድርጅታችን ሲመሰረት የተመሰረተው። ከዛ በመቀጠል ግን አሁን ወደ 3 የሚጠጉ የኮፊ ሾፕ ቼይኖች አሉን። አንደኛው ያው ብዙዎቻቸው የቅድስተ ማርያም ተማሪዎች ደንበኞቻችን የሆናችሁበት ሜክሲኮ 2 ዓመት ተኩል አካባቢ በቡናና ሻይ ባለስልጣን ጽህፈት ቤት ውስጥ ያለው ነው። ሁለተኛውና የመጀመሪያው ብራንቻችን ደግሞ ላፍቶ አካባቢ ወረዳ 12 የሚገኝ የመጀመሪያው ድርጅታችን ነው። ሶስተኛው ደግሞ ወደ ቱሉ ዲምቱ አካባቢ የሚገኝ ብራንቻችን ነው። በአጠቃላይ ወደ 7 ላይሰንሶች ራን እናደርጋለን። የተቆላ ቡናና አረንጓዴ ቡና ኤክስፖርት ማድረግ፣ ቆልቶ ለከተማ ውስጥ ለሚገኙ በቁጥር 150 ለሚጠጉ ኮፊ ሾፖች የምናከፋፍልበት፣ የባሬስታ ትሬኒንግ የምንሰጥበት የባሬስታ ትሬኒንግ ኢንስቲትዩሽን አለን። ክራሽ ኮርስ ነው የምንሰጠው፣ በጣም ትንሽ ነው። ከዛ በተጨማሪ ደግሞ ምናልባት ከእናንተ ጋር የሚገናኝ ከሆነና ፋሚሊያር ከሆናችሁ ጎረቤቴ የሚል አንድ የኮሚኒቲ ኮንሰርት አለ። እሱም ደግሞ በ2 ወር አንዴ ሰፈራችን ውስጥ ወይም ካፌያችን የሚገኝበት መንገድ አዘግተን ከክፍለ ከተሞች ጋር በፓርትነርሺፕ የምናዘጋጀው የኮሚኒቲ ኦፕን ኮንሰርት ነው ማለት ነው። ስለዚህ ከሞላ ጎደል የምንሰራቸው ስራዎች እነዚህ ናቸው። ጥያቄዎች ሲመጡ ደግሞ ፕራክቲካል ለመሆን እነሱን መልሳል። አይ በጣም ጥሩ። ፊሊና ጓደኞቹ እንዴት ቢዝነሱን ጀመሩ? ማለት አብዛኛው ሰው እንደተመረቀ የሚያስበው ቅጥርን ነው። ያው ሰርቫይቫሊቲ አንደኛው ነው፣ ሁለተኛው ደግሞ ኢዚ ይሆናል ብለን የምናስበው እሱን ነው። እና እናንተ ወደ ቢዝነሱ ስትገቡ መጀመሪያ ምን አሰባችሁ? በግሩፕ ነው ስሞል ማይክሮ ኢንተርፕራይዝ ሆናችሁ ነው ራን እያደረጋችሁ ያላችሁትና በግሩፕ ራን ስታደርጉ እንዴት ነው የተመራረጣችሁት? አሁን እዚህ ላይ የምናያቸው አብዛኞቹ ተማሪዎች በቱሪዝም እና ሆስፒታሊቲ ማኔጅመንት የሚመረቁ ናቸውና እንዴት ነው ፓርትነርስ ማግኘት የሚችሉት? እሱን እንዴት ነው የሄዳችሁበት የሚለውን ያው ኢትዮጵያ ውስጥ እንደምንኖር ሰዎች ያው ሰው ትምህርት ጨርሶ የመቀጠር አጋጣሚ ከገጠመው በጣም ጥሩ ነው ሲጀመር ማለት ነው። ስለዚህ እሱን አንድ እንበልና የመጀመሪያው የስራ ኤክስፒሪየንስ አንተርፕረነር ሆኖ ከመጀመር አይደለም። መጀመሪያ ያው በመምህርነት ሰርቻለሁ። ዶንቦስኮ የሚባል አንድ የካቶሊክ ትምህርት ቤት ውስጥ የእንግሊዝኛ አስተማሪ ሆኜ ሰርቻለሁ። ምናልባት ሜንሽን ማድረግ ካለብኝ ያው ቅድስተ ማርያም ኮሌጅ ትምህርት ቤቴ ነው። ለእኔም ተምሬያለሁ። ቅድስተ ማርያም በማርኬቲንግ እና በቲቺንግ ዲፓርትመንት ተምሬያለሁ። የመጀመሪያው ዲፕሎማዬ አስተማሪ ሆኜ አስተምሬያለሁ የካቶሊክ ትምህርት ቤት ውስጥ እና እንደዛ አልነበረም። አይ ዲድንት ስታርት አዝ አን አንተርፕረነር እንደ አንተርፕረነር ሆኜ አልጀመርኩም እና ለዚህም በጣም ግሬትፉል ነኝ። ስለዚህ ለምሳሌ አስተማሪነት ኮንትሪቢዩት ካደረገልኝ ነገሮች መካከል ሰው የሚባል ነገር በፍጹም አልፈራም። ስለዚህ የሰርቪስ ኢንዱስትሪም ውስጥ አዝ አ ቬሪ ቢግ ኮንትሪቢዩተር ሰው አለመፍራት፣ ከስተመር ሰርቪስ ላይ የኮሚኒኬሽን ችግር አለመኖር ተቀጥሮ መስራቴ በጣም ትልቅ ኮንትሪቢዩተሪ ነበረ። ከዛ በኋላ በማርኬቲንግም የተወሰኑ ቦታዎች ላይ አፍሪካ ቫኬሽን ክለብ የሚባል የሪል ስቴት ኤጀንት ሆኜ ሰርቻለሁ። ኤክስፕሎይት ለማድረግ ሞክሬያለሁ። ስለዚህ እሱ ኮሌክቲቭሊ አሁን የምሰራውን ስራ እንድሰራ በጣም ረድቶኛል። እንደ ስሞል ስኬል ኢንተርፕራይዝ እንግዲህ ስንጀምር ያው መንግስት ለጥቃቅንና አነስተኞች
ነፃ የስራ ቦታ፣ የገንዘብ ብድር፣ 3 ዓመት የሚጠጋ የግብር ከግብር ነፃ፣ እነዚህን ፕሮሚሶች ፎሎ አድርጌ ነበረ ወደዛ የገባሁትና ስለዚህ ለ3 በፓርትነርሺፕ ይህንን ቦታ ለመቀበል አንደኛ ያው የስራ ተነሳሽነት ነው በዋነኝነት። ስለዚህ ፓርትነርሺፑ ይሰራል አይሰራም፣ እንተማመናለን አንተማመንም፣ አብረን እንቀጥላለን አንቀጥልም፣ ያው ነገርየው ከጀመረ በኋላ ነው። አሁን ብዙ ሰው ፓርትነርሺፕን የሚፈራው አት ስታርቲንግ ፖይንት ነው። ስለዚህ አንዳንዴ ጀምሮ ፌል ማርክ መጥፎ አይደለም፣ ፈርቶ ወደኋላ ከመቅረት ማለት ነው። እና በእርግጥ ክሎዝ ፍሬንድስ እና እህቴ ናት አንደኛው ፓርትነራችን። ስለዚህ ለዛ ያው ስትራይቭ አድርጓል። እንደዛም ሆኖ ችግር የለበትም ማለት አይደለም። እዚህ ሁሉ ችግር ውስጥ ስለገባን ግን ወይም እዚህ ሁሉ ሰክሰስ ውስጥ ስለገባን መጥፎ አይደለም። የተቸገርናቸው ችግሮች ከደረስንበት ነገር አንጻር በራሱ መጥፎ አይደለም እና ፓርትነርሺፕ ምናልባት ኮኖቴሽኑ አስፈሪ ነው፣ ሰዎች እንዴት ነው እንተማመናለን ወይ ምናምን ሆነ ሰዎች ገብተው ቢወድቁ ይሻላቸዋል። በፍሪክሽኑ የሚማሩትን ነገር ቢማሩ ይሻላቸዋል። አረ ሰው ማመን አያስፈልግም ምናምን ብሎ የሆነ ነገር ፈርቶ ወደኋላ ከመቅረት ማለት ነው እና ለምሳሌ በእኛ ኬዝ መንግስት አንደኛው ፓርትነራችን ነው። ቦታውን የሰጠን እሱ ስለሆነ ማለት ነው። ብዙም ሰው አሁን መንግስት ሲባል የመንግስት ነገር በጣም ያስፈራዋል። እንደ ነጋዴ ደግሞ ለምሳሌ የኔ ንግድ ላይ መንግስት 15% ስቴክ አለው። ስለዚህ መንግስት is my partner whether I like it or not። ስለዚህ ቤት አከራይ በሉት ኦል ሶርት ኦፍ በዙሪያችን ያሉት ሰራተኞቻችን ጨምሮ ፓርትነሮቻችን ናቸውና ፓርትነር doesn't necessarily have to be a person that has a say ካምፓኒው ላይ ቮት የሚያደርግ ኮንትሪቢዩት አድርጎ ገንዘብ የሚቀበል ምናምን መሆን አይጠበቅበትም። የሚገባ የሚወጣ ሁሉ ኢንክሉዲንግ አወር ከስተመርስ there are partners። ስለዚህ የሚያስፈራ ነገር አይደለም በባህሪው። ስለፈራችሁ ደግሞ የምትሸሹትና የምታስቀሩትም ነገር አይደለም። ፎርሙን እየቀያየረ ይመጣል እንጂ ፓርትነሮች አሉ። ያው ካለጠጥኩት ይቀርታል። በጣም እናመሰግናለን። በጣም የወደድኩት ነገር ፓርትነር ስንሆን ይሄ ችግር ይገጥመኛል ብዬ ከምቀር ገጥሞኝ በወድቅ እመርጣለሁ ብሏልና አይ ቲንክ አንድ በጣም የወደድኩት እሱን ነው። እናንተም የራሳችሁን ኮት ወሰዱ፣ ለርን እያደረግን እንሄዳለን። በመቀጠል ወደ አዲስ ዓለም አቀፍ ኮንቬንሽን ሴንተር እንምጣና የኮንቬንሽን ቢዝነስ ኢትዮጵያ ውስጥ እንዴት ነው? አሁን ኢትዮጵያ ውስጥ ኢቨንት ይባላልና ኢቨንት አንድ ባይ ፕሮዳክቱ ነው። ቤዚካሊ እናንተ ደግሞ የምታደርጉት የኢቨንት ቬኑ ክራይ ነው። ሶ እንዴት ነው ቢዝነሱ? እንዴት ነው ከአፍሪካ ያለን ተወዳዳሪነትስ እንዴት ይታያል? ሰዎች እዛ ቦታ ላይ የሚሰሩ ሰዎች ምን ማድረግ ይጠበቅባቸዋል የሚለውን አጠር አድርግ። ኦኬ፣ ጥሩ ጥያቄ። እንደ ኮንቬንሽን ሴንተር ብዙ አገልግሎቶች ይሰጣል። ቅድም እንዳልኳችሁም የብዙ ባለሙያዎች የተዋቀረ ስራ ነው የሚሆነው። እንደ ኮንቬንሽን ሴንተር ከ8 በላይ ዲፓርትመንቶች አሉት። ለምሳሌ ከማርኬቲንግ መነሳት እንችላለን። ማርኬቲንግ ላይ ውስጡ ብዙ የሰሩ ስራዎች አሉ። ግራውስ አለ፣ ፕሮሞሽን አለ፣ ኮንተንት አለ፣ ግራፊክስ ዲዛይን አለ እያለን እንቀጥላለን። ከኢቬንት ጋር ብናገናኘው ደግሞ አውዲዮ ቪዥዋል አለ፣ የኬተሪንግ ሰርቪስ አለ፣ እዛ ላይ ኢቬንት ላይ የሚያግዙ ልጆች አሉ። እነዚህ የመሳሰሉት አዋቅሮ ነው አንድ ኢቬንት እየተካሄደ ያለው ማለት ነው። አንድ ኢቬንት ሲካሄድ ምን አይነት ፕሮፌሽናሊዝም ወይ ደግሞ ምን አይነት ክህሎት ያስፈልገናል? ኢቬንት በጣም በአንድ ደቂቃ ውስጥ ብዙ ነገር ሊሰራ የሚችልና በአንድ ደቂቃ ውስጥ ደግሞ ሊፈርስ የሚችል ነገር ነው። በጣም ሴንሲቲቭ የሆነ ነገር ነው እና ኢቬንት በጣም ፕሮፌሽናሊዝም የሆነ ሰዎች ያስፈልጉታል። ያ ፕሮፌሽን ከአቲቲዩድ ነው የሚመጣው። ያንን ፖዚቲቭ አቲቲዩድ ይዘን ነው አንድ ኢቬንት ልንሰራ የምንችለው ማለት ነው። ስለዚህ ኢቬንት ላይ የሚሰሩ ሰዎች በተቻለ መጠን ፕሮፌሽናሊዝምን ማዋቀርና ውስጣቸው መሆን አለበት። ኢቬንትን መውደድ አለባቸው። ከዛ በኋላ የከስተመር ሰርቪስ ይመጣል። ቅድም ሳላደንቅ የማላልፈው ነገር ፕሬዘንት ያደረጉልን ልጆች ነበሩ። ጥሩ ምሳሌ ይሆናሉ። አለባበሳቸው
ካለባበሳቸው የመጡትን እንግዶች ሪስፔክት አድርገው ነው አለባበሳቸውን አሳምረው የመጡት። ያቀረቡበት መንገድ፣ የቃላቶቻቸው አነጋገር ኢትዮጵያን የሚወክል ነገር ነው እዛ ጋር እየተናገሩ ያሉትና አንዱን ከአንዱ ሳያሻሙ እየተናገሩበት የነበረበት መንገድ በጣም ደስ የሚል ነው። ከዛ ባለፈ ደግሞ እናንተ አለባበሳችሁ ያምራል። የባህላችሁን የኢትዮጵያን የሚወክል ነገር ለብሳችሁ መጥታችኋል። ደስ ይላል። ይህንኑ ነው ማስቀጠል ያለብን። ከስተመር ሰርቪስ ስንል ይሄንን ነው። ከዛ ባለፈ ብዙ የምታስታውስ ከሆነ አፍሪካን ክላይሜት ሰሚት አብዛኛው የተሰራው መሬት ላይ ወርዶ የተሰራው በኢንተርንሺፕ ነው። ክላይሜት ሰሚት ከ50 በላይ የሚመረቁ ልጆች ናቸው መጥተው ሲሰሩ የነበረው። ያ ዋነኛ የነበረው ሚስጥሩ ቋንቋ ነው። እዛ ላይ ከኢንተርንሺፕ የመጡበት ምክንያት ቋንቋ ነው። አብዛኛዎቹ ፐርፌክትሊ እንግሊሽ ይናገራሉ፣ ፍሬንች ይናገራሉ፣ የተለያየ ቋንቋ ይናገራሉ። ክላይሜት ሰሚት ላይ ከ25,000 በላይ እንግዶች ነበሩ የመጡብን። 25,000 እንግዳ ማለት ከተለያዩ ሀገራቶች ተዋቅረው ነው የመጡት። አንዱ እንግሊዝኛ ሊናገር ይችላል፣ አንዱ አረብኛ ሊናገር ይችላል። እና ቋንቋ አንዱ ወሳኝ ነገር ነው ብዬ አምናለሁ። ከሁሉም በላይ ግን አቲቲዩድን ማስተካከል፣ ኢቨንትን መውደድ እና ፕሮፌሽናሊዝምን ማስከተል ሰክሰስፉል ያደርገናል ብዬ አምናለሁ። አመሰግናለሁ። ሁለተኛው የአፍሪካ ክላይሜት ሰሚት አምልጦናል። ነገር ግን ኮፕ 32 አያመልጠንም። ምክንያቱም ለኮፕ 32 2 ዓመት አለን። እንዳልኳችሁ ወደ 50 የሚጠጉ ተማሪዎች ናቸው እዛ ላይ ሲሰሩ የነበረው ብሏል። ያው ለረጅም ጊዜ ነው ዝግጅት ሲደረግ የነበረው። ይሄ ሁሉ የሚደረገው ለምንድን ነው? እንግዶቻችንን በተገቢው ልክ ኢትዮጵያ ባለችበት ወይም ደግሞ ኢትዮጵያን በሚመስል መልኩ ማስተናገድ እንዲያስፈልግ ነው። ሰዎች ደግሞ ቤታቸው እንዲሰማቸው በእነሱ ቋንቋ ስታወሩ ደስ ይላቸዋል። አንደኛው እሱ ነው። እሱ ብቻ አይደለም፣ በኋላ በቀጣይ እንመጣበታለን በጥያቄ መልክ። አሁን ወደ ኃይሌ ሆቴልና ሪዞርት ወይም ደግሞ ኃይሌ ሪዞርትና ሆቴል እንመለሳለን። አሁን ቴክኖሎጂ በጣም ችግር እየሆነ ነው እንደምታውቁት እና ትንሽ እየተፈራ ነው። ለምንድን ነው? ምሳሌ ሮቦት ሩም ሰርቪስ እየሰጠ ነው። ፍሮንት ዴስክ በኪዮስክ ማንኛውም ሰው ቼኪን እያደረገ ነው እና ቴክኖሎጂ አንደኛው ዘመናዊ አዝማሚያ ወይም ደግሞ ግሎባል ትሬንድ ነው። አንዱ እሱ ነው። ሁለተኛው ደግሞ የሰው ልጅ ባህሪ፣ የቢዝነስ ፍላጎት፣ እነዚህ ነገሮች በጣም ሽፍት እያደረጉ ነው እና ገበያው ላይ እንደ ዓለም አቀፍ ደረጃ ሆስፒታሊቲ ቢዝነስ ምን አይነት ለውጦችን እያስከተለ ነው? ደንበኞች ምንድን ነው እየፈለጉ ያሉት? የኛ ተማሪዎች ለየትኛው ስታንዳርድ ነው መዘጋጀት ያለባቸው? ሆቴል ላይ ብዙ ዲፓርትመንቶች እንዳሉ አውቃለሁ። እነዛ ዲፓርትመንቶች አንጻር እንዴት ነው ተማሪዎቻችን መዘጋጀት ያለባቸው የሚለውንም ከግሎባል ትሬንድ ጋር አያይዘሽ ብታይልኝ። ጥሩ ጥያቄ ነው። ቴክኖሎጂካል አድቫንስመንቱ እንደምታዩት ነው፣ ፈጣን ነው አይደል? ቴክኖሎጂ ሁሉ ነገር ስልካችን ላይ ነው አሁን እያገኘን ያለ ነው እና ሆስፒታሊቲ ላይ ደግሞ ስፔሻሊ በጣም ቴክኖሎጂካል አድቫንስመንቱ ፈጣን ነው። እንግዶች እንደ ድሮ ኮንታክት አይፈልጉም። ኮንታክትለስ ቼኪን የምንለው አለ። በእንደዛ ነው ቼኪን የምናደርገው። ሜኑ ምናምን እንደ በፊቱ ተገልጦ አይታይም። ኪውአር ኮድ ስካን ተደርጎ ሰው የፈለገውን ነገር ያዛል። ቮይስ ኮማንዶች አሉ ሩም ላይ መብራቱ ይብራ፣ ውሃው ይቁም የሚሉ። ስለዚህ ቴክኖሎጂካል አድቫንስመንቱ ፈጣን ነው። እንደናንተ እንደ ተማሪ ግን አዳፕተብል መሆን ይፈልጋል። ካሉት ከሚመጡት ቴክኖሎጂዎች ጋር ራስን በደንብ ማስተሳሰር፣ አዲስ አለመሆን፣ ሁሉ ጊዜ ደግሞ ለመማር ሬዲ መሆን። ምክንያቱም ቶሎ ቶሎ የሚቀየር ነገር ነውና አውቄዋለሁ ወይ ይሄንን ተምሬዋለሁ የምንለው ነገር አይደለም። ሁሉ ጊዜ ራሳችሁን ሬዲ፣ አዲስ ነገር ምን ተፈጥሯል፣ ቀላል ነው አሁን አይደል? ኢንፎርሜሽንም ለማግኘት ስልካችን ላይ ዝን ክሊክ ሁሉን ነገር ማግኘት የምንችልበት ጊዜ ነውና ሁሉ ጊዜ አቲቲዩዳችሁ ለመማር ሬዲ ሆኖ። አንደኛው የምናየው ችግር ቅጥር ስንቀጥር ከዩኒቨርሲቲ ከተለያዩ ዩኒቨርሲቲዎች የሚመጡ ግራጁዌት ተማሪዎች አሉና ከፍተኛ ውጤት ይዘው ይመጣሉ። 4 ሊኖራቸው ይችላል፣ 3.8 በጣም በዲስቲንክሽን ተመርቀው ግን ኮሚኒኬሽን ላይ ፌል ያደርጋሉ። እዛ ላይ ግሬድ አይተን አንቀጥርም። እንደ ቀጣሪ ስንቀጥር ምንድነው ትልቁ ኳሊቲ? ራስን መግለጽ፣ ኮሚኒኬት ማድረግ፣ እንደተባለው ቋንቋችሁ ላይ በደንብ መስራት። ሆስፒታሊቲ ሰፊ ነው። ስለዚህ በተቻለ መጠን የተለያዩ ቋንቋዎችን መናገር አድቫንቴጅ ይኖረዋል። የተለያዩ ሀገር የሚመጡ ዜጎች ነው ሆቴል ውስጥ ያሉትና በደንብ ራሳችሁን ኤክስፖዝድ ማድረግ
ከዛ ውጪ ደግሞ የሚኖራችሁን አቲቲዩድ ሬዲ ቱ ሰርቭ እንላለን። ሆቴል ላይ ማንኛውም ሰው ሰርቭ ለማድረግ ሬዲ ነው። እኔ ዛሬ አሁን እዚህ ስላገኛችሁኝ እንጂ ቢሮ ብንገናኝ የሆነ ነገር እንትን ቢል አይኔን አይመለከትም የምለው ጉዳይ አይኖርም። እንግዳ ቢጠይቀኝ አውት ኦፍ ማይ ዌይ ሄጄ ኤክስትራ ማይል ሄጄ ሰፖርት ለማድረግ ሬዲ ነኝ። ይሄ ሜንታሊቲ ነው። ስለዚህ ስለተመረቃችሁ ዲግሪ ስላላችሁ ራሳችሁን ማኔጀሪያል ፖዚሽን ላይ ኦር ሊደር ለመሆን ብቻ አድርጋችሁ አታስቡ። ሁሉም ነገር ከታች ነው የሚጀመረው። ከዛ ደግሞ ሆስፒታሊቲ ኢሞሽን ነው። ስለዚህ ሬዲ ሆኖ ሰዎችን ለማገልገል ዝቅ ለማለት፣ በዛ ውስጥ ግን ከፍ ማለት አለ፣ ማደግ አለ። የሆቴል ኢንዱስትሪ ሰፊ ነው። አሁን እንኳን ያየናቸው ከጀርባችን ያሉት ሆቴሎች እና ሪዞርቶች በመንግስት ኢኒሼቲቭ የሚሰሩት በጣም ብዙ የሰው ኃይል ካፒታል ይፈልጋሉ። ከተማ ውስጥም ትልልቅ ፕሮጀክቶች አሉ በግለሰብ የሚገነቡና በዛ ግን ፊት ለመሆን እንዳልኳችሁ ቋንቋችሁ ላይ አቲቲዩዳችሁ ላይ ኮምፒተንት መሆን ተወዳዳሪ መሆን። ሁሉም ዩኒቨርሲቲዎች ያስመርቃሉ በቱሪዝም እና በሆቴል ማኔጅመንት። ግን ከዛ ውስጥ በምን ልለይ ምንድነው ኮምፒተንት የሚያደርገኝ ነገር ተወዳዳሪ የሚያደርገኝ ካላላችሁ ከባድ ነው የሚሆነው። ግን ኤክስፖዝድ ከሆናችሁ አዳዲስ ቴክኖሎጂዎችን ካወቃችሁ ቋንቋችሁ ላይ ከሰራችሁ የፊውቸር ኦፍ የሆስፒታሊቲ ቢዝነስ በጣም ፕሮሚሲንግ ነው። ያው የቴክኖሎጂውንም አድሬስ አድርጌያለሁ ብዬ አስባለሁ። እዛው እንመለስና ኃይሌ የራሱ የሆነ ሰርቪስ ካልቸር ዴቨሎፕ አድርጓል። አሁን እንደምታውቁት ብዙ ሆቴሎች ማኔጅመንት ላይ ነው ያሉት። ያ ማኔጅመንት ላይ ነው ያለው ማለት ነው አንድ ማናጀር ሲመጣ ቤቱን ማኔጅ በሚያደርግበት መንገድ ነው የሚቀጥለው። ያ ቤት ማኔጅ የሚደረገው በዛ ሰው በሚዘረጋው የአሰራር ስርዓት ነው። ግን ኃይሌ ሪዞርትና ሆቴል ግሩፖች ላይ ስንመጣ ግን እንደዛ አይደለም እና ስለ ሰርቪስ ካልቸራችሁ ውስጥ ያንደን ነገሮችን በይ። የኃይሌ ሰርቪስ ካልቸር አም ኃይሌ ይባላል ወይንም እኔም ኃይሌ ነኝ እንላለን። ሁሉም የሚገባ ሰራተኛ ይሄንን ትሬኒንግ ይወስዳል። የተለያዩ ፒላሮች አሉት። እኔም ኃይሌ ነኝ ስንል ምን ማለታችን ነው? ኃይሌ በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ከ27 በላይ ሪከርዶችን የሰበረ ትልቅ ሻምፒየን ነው። እሱ ለስኬቱ ያበቁት ሚስጥሮች ምንድን ናቸው ከሚለው ተነስቶ የተወጣ ነው ማለት ነው። የተወጣጡ ካራክተሪስቲክሶች ወይም ባህሪያቶች ተጠንተው እነሱን ሰራተኛው ወይም በዛ ውስጥ የሚያልፍ ሰው ተላብሶት እንዲኖረው የሚያደርግ ነው። ኃይሌ ቤት ስለሰራ ብቻ ሳይሆን እኛ ጋር የሰሩ ሰዎች አሁን በተለያዩ ሆቴሎች ላይ ታገኟቸዋላችሁ። ግን ያኛው ትሬኒንጉ ወይንም ካራክተሪስቲክሱ ፐርሰናሊ የምንኖረው ነገር ነው። ለምሳሌ አንደኛው ኢንቴግሪቲ ነው፣ ታማኝነት ነው፣ አካውንቴቢሊቲ ነው፣ ኃላፊነት መውሰድ፣ ተጠያቂነት፣ ለምንሰራው ነገር ደግሞ ለምንወስዳቸው ኃላፊነቶች ተጠያቂነት፣ አለቃ ስላየን ስላላየን ኃይሌ ስላለ ስለሌለ ተብሎ የሚሰራ ነገር አይኖርም። ማንም ሰው ቢኖር እኔም ኃይሌ ነኝ ስለሚል ይመለከተኛል ነው አይደል? የሆነ ነገር የኔም ነው ስንል ይመለከተኛል የሚለውን ፊሊንግ ለመፍጠር ነውና ሰርቪስ ካልቸራችን እንዳልኳችሁ ከሻለቃ ካራክተሪስቲክሶች ተነስቶ የተወጣጡ ነገሮች ናቸው ማለት ነው። ሁሉም ማንኛውም ሰራተኛ ግራጁዌት ማድረግ አለበት አይደለ? ግራጁዌት ሲያደርግ ደግሞ አሁን እሷ የጠቀሰቻቸውን ክህሎቶች፣ አመለካከቶችና እውቀቶችን እንደ መሰረታዊ ነገር አድርጎ ይወስዳል። በቀጣይ የሚመጣው ጥያቄ እንዳለ ሆኖ እስቲ ወደ ኮሚሽን እንምጣና የሰው ኃይልን በተመለከተ ምን አይነት የሰው ኃይል ነው እየፈለጋችሁ ያላችሁት? አሁን ገበያው ላይ ኮሚሽን ስፔሻሊስቶች አሉ፣ ኢቨንት ኦርጋናይዘሮች አሉ። እናንተን ለመቅጠር የምትፈልጓቸው ሰዎች ምን የሚችሉ መሆን አለባቸው የሚለው ላይ ቅድም በቋንቋ ጀምረልናል። አሁን ደግሞ ሰፋ አድርገህ ብታይልን የተለያዩ ዲፓርትመንቶች እንዳሉ ቅድም ስላነሳ ዋና እነሱ መያዝ ያለባቸው ነገሮችን አንድ ብታነሳልን። ሁለተኛ ነገር ደግሞ ምንድነው የሚገጥመው ቻሌንጅ? ሰራተኞች ተቀጥረው ድርጅቶቹ ከገቡ በኋላ ምንድነው የሚገጥመው ቻሌንጅ? የመጀመሪያው ቅድም ከወይዘሪት ሔዋንም እንደተረዳ ነው መግባቱ ነው የመጀመሪያው ፈተና። ከገቡስ በኋላ የሚለውን ደግሞ አንተ ብታይልን። ቅድም እንዳልኩትም ኮንቬንሽን ሰፊ ነው፣ ትልቅ ነው። ዓላማውም እየሰፋ የሄደ
ኢትዮጵያን እየወከለ ያለ ማዕከል ስለሆነ ፍላጎታችን በዛው ልክ ሰፊ ነው። ቅድምም ጊዜ እንዳለው ኮፕ ሰርቲቱም እየመጣ ነው። ያንንም ወደኛ በደንብ አድርገን ለመስራትና ለማካሄድም ሰፊ ኃይል ያስፈልገናል። የተማረ እውቀት ያለውና ፕሮፌሽናል ሰው ኃይል ያስፈልገናል። በአሁኑ ሰዓት ቅድም እንዳልኩት ያው ሰፊ የሆነ ስለሆነ ከተለያዩ ዲፓርትመንቶች ላይ የተለያዩ እውቀቶችና ሰራተኞች ያስፈልገናል። በፋይናንስ ደረጃ ያስፈልገናል። በኢቨንት ኮኦርዲኔተር ላይ በደንብ አድርገን ያስፈልገናል። በማርኬቲንግ ላይ ያስፈልገናል። በኩነት ዘርፍ ላይም በደንብ አድርጎ በየተለያዩ ዲፓርትመንቶች ላይ ሰራተኞች ያስፈልጉናል። እነዚህ ሰራተኞች ግን ፕሮፌሽናል መሆን አለባቸው። ቅድምም እንዳልኩት የቋንቋ አስፈላጊነት ነው። አትሊስት ሚኒመም 2 ቋንቋ መናገር መቻል አለብን። ከዛ ባለፈ ግን እንደ ቦነስ የተለያዩ ቋንቋዎችን መጨመር የምንችል ከሆነ ለእኛ እንደ አሴት ነው የምትታዩትና ተጨማሪ ቫልዩ ትሰጡናላችሁ። ቻሌንጆች፣ ብዙ ቻሌንጆች ይኖራሉ ኢቬንት ላይ ግን እነዛን ቻሌንጆች ለማለፍ ነው የሚባል አስተሳሰብ አለ። አሁን ኢቬንት ላይ ድርጊቶችን በኋላ አደርገዋለሁ፣ በኋላ ይደርሳል፣ ቆይ እመለስበታለሁ የሚል ነገሮች አያስኬዱም እና ይህን ነው የሚል አስተሳሰብ ጭንቅላታችሁ ውስጥ መቅረጽ መቻል አለባችሁ። ቅድም እንዳልኳችሁ በአንድ ደቂቃ ውስጥ አንድ ኢቬንት ይሰራል። በአንድ ደቂቃ ውስጥ ስህተት ደግሞ አንድ ኢቬንት ይበላሻል እና ያንን መደረግ ያለበትን ነገር ናው ሳትሉ የምታልፉት ከሆነ አንድ ኢቬንት የመበላሸት ፕሮባቢሊቲው ከፍ እያለ ይመጣል ማለት ነው። ስለዚህ ናው የሚሉ አስተሳሰቦችን ራሳችሁ ላይ የምትገነቡ ከሆነ ብዙ ቻሌንጆችን እያለፋችሁ ትሄዳላችሁ። ቲምወርክ ወሳኝነት ነው። ኢቬንት በአንድ ሰው እና በአንድ ግለሰብ ብቻ ሊሰራ አይችልም። አንድ ኩነት የተዋጠረ ወይ ደግሞ የቲም አስተሳሰብ፣ የቲም ጉልበት፣ የቲም ድካም ነውና በጋራ የመስራትን አስተሳሰብ ላይላችን ላይ መቅረጽ አለብን። ከዛ ባለፈ የተለያዩ እንግዶች የተለያዩ አስተሳሰብ አላቸው። ምንድነው ይሄ የፈርስት ኢምፕሬሽን የምንለው ነገር አለ አይደለ? ስለዚህ ግሩሚንግ፣ አለባበስ፣ አነጋገራችንን ፕሮፌሽናል ማድረግ አለብን። ያንን በተቻለ መጠን መስራት መቻል አለብን ማለት ነው። የምናገኛቸው እንግዶች ከየት ሀገር እንደመጡ፣ ምን እንደፈለጉ፣ ምን አይነት አስተሳሰብ ስለ ኢትዮጵያ እንዳላቸው አናውቅምና ያንን ጥሩ ለመቅረጽ አለባበሳችንን፣ አነጋገራችንን፣ ሁሉ ነገራችንን በተቻለ መጠን አስተካክለን መሄድ አለብን። እነዚህ ነገሮች የምናደርግ ከሆነ 50%ን ቻሌንጅ እየቀረፍነው እንሄዳለን። ሌላው 50% በሚያስተምሯቸው አለቆቻችሁ፣ ከጎናችሁ በሚኖሩ ሱፐርቫይዘሮች እየተሻሻሉ የሚመጡ ነገሮች ናቸው ብዬ አምናለሁ። በጣም እናመሰግናለን። ወደ ፊሊ ተመልሰን መጠናል። እሺ ፊልሞን ቅድም አጋጣሚ እውነት ለመናገር የዛሬ ፓናሊስቶች ትንሽ አስቸጋሪ ናቸው። እኔ አሁን ሰርፕራይዝ ያስኩትን እሳቸውም ማወሩ ግድ የለም። እሺ አሁን እንግዲህ ተመልሽ ወደ ዩኒቨርሲቲ ቆይታ ልመልስ ነው። ሁለቱም ያው የኛው የዩኒቨርሲቲ ውጤቶች ናቸው። ሀይሌ ሪዞርትና ሆቴል ግሩፕ ላይ ኮርፖሬት ቦታ መቀመጥ ምን ማለት እንደሆነ በእርግጠኝነት ታውቃላችሁ ብዬ አስባለሁ። በራስ ቢዝነስ ደግሞ የተለያዩ ብራንቾችን መክፈት አንደኛው ነው። ሁለተኛ ደግሞ መልቲ ዳይሜንሽናል የሆኑ ፕሮዳክት ናቸው። በነት ፕሮዳክቶቻቸው በአንድ ብቻ አይደለም፣ ዳይቨርሲፋይድ የሆኑ ፕሮዳክቶች ነው። ቢዝነስ ላይ ሰርቫይቭ ለማድረግ እንደ ስትራቴጂ የተጠቀሙት ይመስለኛልና እኔ ቅድም እንደውም አንድ ካነሳቸው ነጥቦች መሃል መቀጠሬ ጠቅሞኛል ብለሃል እና ተማሪ ነበርክ፣ ከዛ ተቀጠርክ፣ ከዛ የተማርከው ትምህርት ወደ ቢዝነስ ገፋ። ዳስ ጉድ ቲንግ ብዬ አስባለሁ። ስለ ፓርትነርሺፕ አንስተሃል። እኔ የኔ መሰረታዊ ጥያቄ የሚመጣው ተማሪ እያለ ስለ ቢዝነስ የነበረ አስተሳሰብ እንዴት ነበረ? ስትቀጠርስ ምን አይነት ቻሌንጆች ገጠሙ? ተማሪዎቻችንስ ተማሪ እያሉ ምን ማድረግ ቢችሉ ነው ነገ ሲወጡ የራሳቸውን ቢዝነስ ለመዘርጋት እድል የሚኖራቸው የሚለውን በታሳየልን። እሺ እኔ አሁን ያለውን ሃይፓፕ እነሱ በሚረዱበት ደረጃ አልረዳም። አሁን ይሄ ተቀጥሮ መስራት በምን ሌቭል ዲሞናይዝድ እንደተደረገ አላቅም። እኔ ግን
ቢዝነስ ራን አደርጋለሁ የሚል ሀሳብ አልነበረኝም። ቱ ቢ ኦነስት የመጀመሪያው ጊዜ ላይ እንግዲህ ያው ኤክስፖዠር ቅድም እየተወራ ነበረ። እኔ ከቅድስተ ማርያም ከጨረስኩ በኋላ ወደ አንድ የተማሪዎች የልውውጥ ፕሮግራም ወደ ቱርክ የመሄድ እና 1 ዓመት የመቆየት አጋጣሚ ነበረኝ። ያ አይሶሌሽን የራሱ የሆነ ኤክስፖዠር ሰጥቶኛል፣ በተለይ የኮፊ ሴክተሩ ላይ ማለት ነው። ግን ከተማሪዎቹ አንጻር እንግዲህ ተቀጥሮ መስራት ቱ ቢ ኦነስት ከተገኘ ነው የመጀመሪያው ነገር። ቅድም ዲሲፕሊኑን እየነገሯቸው ነበረ። እሱን ፑሽ አድርጎ የሆነ ነገር እንትን ማድረግ ኢትስ ቬሪ ዲሉዥናል። አሁን እኔም ስቀጠር በጣም ዲሉዥናል የሆኑ ሰዎች ኢንተርቪው አደርጋለሁ። አሁን እኛ ለምሳሌ እኔ 90 ሰራተኛ ነው ማስተዳድረው እና አይ ሃድ አ ቻንስ የመጀመሪያዎቹ ሰራተኞች ኢንተርቪው የማድረግ እድሎች ነበሩኝ። አሁንም ኢንተርቪው አደርጋለሁ እና ሳም ኦፍ ዘም አር ቬሪ ዲሉዥናል እና ምንም ነገር ዲዘርቭ አያደርጉ። እነዚህ ሲጀመር መቀጠርም የለባቸው ር ቬሪ ስፖይልድ። በጣም የተበላሹ ሰራተኞች እንትኖች አሉ። ከትምህርት ቤት የሚመጡ ሮንግ ፐርሰፕሽን ኦፍ ወርክ፣ ዲሲፕሊኑ የሌላቸው ኤቲክሱ የሌላቸው ሰዎች አሉና ያው እነሱ አሲስት ያደርጉኛል። አሁን እኛ የምንጠቀመው ዊል ኤንድ ስኪል ማትሪክስ የሚባላል። አሁን እኔ አይ ዲክላይን ሞር ቱ ዘ ዊል ዳን ቱ ዘ ስኪል። ፈቃደኛ ከሆነና ትሬነብል ከሆነ አይ ካን ወርክ ዊዝ ሂም። ለምን የሰርቪስ ኢንዱስትሪው ላይ መዓት ዳይናሚክስ ነው ያለው። አሁን ከነሱም እየሰማው እየተማርኩም ስለሆነ ማለት ነው። አሁን ለምሳሌ አም ሂር ቱ ሰርቭ የሚለው ሜንታሊቲ የሆነ ሰውዬ ሮንግ ቦታ እንዳለ እየተሰማው እየሰራ ከሆነ ምንም አያገለግልም፣ ለራሱም አይጠቅምም። ቱ ቢ ኦነስት እንኳን ሊያገለግል ሂ ኢዝ ዩዝለስ። እንዲህ አይነት ሰራተኞች አሉ። በቃ they don't deserve to be there። እዛ ራሱ መገኘት የሌለባቸው ማለት ነው። እንኳን አልፈው ተርፈው ለሰው ሊያገለግሉና አንዳንዶቹ የተላለፉ ናቸው የምላችሁ ምንድን ነው በቃ እንደማይገባቸው ይሰማቸዋል። በኔ ሪስክ ተማሩ ላቸዋል። ለምሳሌ በኔ ሪስክ this is my space this is my expense፣ በኔ ኤክስፔንስ እና በኔ ሪስክ ተማር። ከየት ልታመጣው ነው? በኔ ካልተማርክ ለራሳችሁ ጊዜ የምትሰሩት ስራ የለም። ቱ ቢ ኦነስት እዚህ አይ ዋንት ቱ ቢ ብሩታሊ ኦነስት፣ በሰው ገንዘብ፣ በሰው ሪሶርስ፣ በሰው ሪስክ ካልተማራችሁ ከየት ታመጡታላችሁ? እና እሱ ዲሉዥናል ተቀጥሬ መስራት አልፈልግም ምናምን አሪፍ ነው። እሱንም ካገኘ ነው በኢትዮጵያ ሪያሊቲ ተቀጥሮ መስራት ከተገኘ አምኖ የሚሰጣችሁ ሰው ካለ ምናምን ነው። እና እኔ አልቲሜት ጎል የነበረው ተቀጥሬ መስራት ነው። ሰራው። ዛሬ የጠቀመኝን ጠቅሞኛል። ሰራተኛን ማስተዳድራለሁ፣ ቢዝነስን ራን አደርጋለሁ ብዬ አስቤ አላውቅም። ለምሳሌ አሁን እናንተ እስቲ ምን ያህሎቻችሁ ንግድ ፍቃድ ማውጣት በጣም ከባድ ይመስላል? ያስፈራችኋል? አይዟችሁ፣ ዛሬ እኔ ስለሚያስፈራኝ አረ ኖ የእውነት ስፋይ እኔም ያስፈራኛል። ግን አሁን እኔ ዛሬ 7 ንግድ ፍቃድ አለ። አንዳንዱ ነገር በራሱ ትሩ ኤክስፒሪየንስ ፓይል እያረገ እየተማራችሁ ነው። ግን እናንተ ስፔስ ላይ የተቀመጥኩ ጊዜ ኢትስ ቬሪ ስኬሪ፣ በጣም የሚያስፈራ የሚያስጠላ ነገር ነው። ግን አሁን ሰው ማስተዳደር፣ ከሰው ጋር መስራት፣ ፓርትነር መሆን ምናምን የሚያስፈራ። አሁን ዛሬ ማላቃቸው ሰራተኞች አሉ፣ በስማቸው ማላቃቸው ሰራተኞች አሉ። doesn't necessarily have to be እናንተ ፌስ የምታደርጉት ወይ የምታስተዳድሩት መሆን አለበት ማለት አይደለም። እና ይሄ ቀጥሮ መስራት የሚባለው ነገር ኦፍ ኮርስ ይሄ ከጊዜ ነፃነትና ከገንዘብ ነፃነት ጋር የራሱ የሆነ እንትን አለው። ግን ብዙ ከባድ ብር የሚከፈላቸው ተቀጥረው የሚሰሩ ሰዎች አሉ። ብዙ የራሳቸውን ቢዝነስ ራን የሚያደርጉ ደግሞ በምጥ ውስጥ ያሉ በጣም የሚጨነቁ ሰዎች አሉ። ምን ውስጥ ነው የገባሁት ብለው ማለት ነው። ስለዚህ you have to find balance in life። የትኛው ነው ባላንስ የሚለውን ነገር መፈለግ ማለት ነው። አሁን አንዳንዴ ኮንፈርት ዞኔን ሚስ አደርጋለሁ። አይ ዊሽ 11 ሰዓት የምጨርሰው ስራ ቢኖር ብዬ ማለት ነው።
ለምን ኤኒ ታይም ሰርቪስ ነው። ኤኒ ታይም ይደወልላችኋል። እስከ 3 ሰዓት እንሰራለን። ጠዋት 1 ሰዓት መከፈት አለበት። 365 ቀን ነው የሚሰራው። ስትራክቸር ሆኖ እስኪጨርስ ድረስ የገባውበት ሴክተር ኤኒ ታይም ሊፈልገኝ ይችላል እና የሆነ 11 ሰዓት የሚሄድበትና ከጓደኞቼ ጋር ቢራ የምጠጣበት ሰዓት ሚስ አደርጋለሁ። you know without having zero responsibility I just want go and hang out። ከዛ በኋላ ከስራ ጋር የተያዘ ማንም አይደውልም። ስለዚህ አንዳንዶቹ ውሸታቸው ነው ማለት ነው። ቀጥሮ መስራት አልፈልግም እና want to be እንትኑን ነው ከፍተኛውን ነገር ነው የሸጡላችሁ ማለት ነው። በእናንተ ሌቭል ግን ደረጃ ላደር ክላይምብ የምናደርገው ስሎሊ የምንሄደው ላደር አለ። ኋላ ግን አብሶሉትሊ ስራው እናንተን የምትፈልግበት ጊዜ ይመጣል። እሱን ከሆነ እየሸጡልን ያለው እሱ ገና ነው የመጨረሻው እንትን ነው። ስለዚህ እዛ ላይ እንደዛ ይሰማኛል። በጣም እናመሰግናለን ፊልሞን። አንድ እዛው ጥያቄ ልጠይቅና መለሳለሁ። አክቹዋሊ በጣም የምጋራቸው ነጥቦች አሉ እና እነሱን ሪካፕ ላደርጋቸው። የመጀመሪያው ዲሲፕሊን ነው። ናውዴይስ ከወርክ ይልቅ አፍተር ወርክ ነው ሰዎች በወርክ በስራ ሰዓት የሚያሳስባቸው እና የመጀመሪያው ዲሲፕሊን ኢዝ ኢምፖርታንት ማለት በቃ የሚሰጥህ የስራ ሰዓት ላይ ኳሊፋይድ ሆኖ መገኘት ውስጥ የመጀመሪያው ዲሲፕሊን ነው እና አሁን ብዙ ቦታ እንደዚሁ በተለያየ ስራ አጋጣሚ ብዙ ድርጅቶችን የማግኘት እድል አለኝና አንደኛው የሚነሳው ዲሲፕሊን ነው። በቃ ማለት ያ ቦታ ላይ የሚፈልገው ወረቀት ሊኖር ይችላል፣ ግን ገበያው ደግሞ የሚፈልገው ክህሎት አለ። ከክህሎት በላይ አመለካከት ነው። በቃ the most important thing ለመማር ሬዲ መሆን አለመሆን እሱ ትልቅ ኢሹ ነው ብዬ አስባለሁ እና በጣም ብታስቡ ብዬ ማስበው እኔም ለርን ያደረኩት ቆም ብሎ ማየት ያስፈልጋል። አሁን እሱ ኤክስፖዠር በጣም ጠቅሞኛል ብሏል። በተለይ ይሄንን ቢዝነስ ለመክፈል ግን አሁን ኢትዮጵያ ውስጥ ካሉ ቢዝነሶች ውስጥ አሁን እነዚህ ልጆች በቱሪዝም እና ሆስፒታሊቲ ነው የተመረቁት። ቤዚክሊ ኔሰሰርሊ እዚህ ላይ መስራት አይጠበቅባቸውም። ነገር ግን እንደ ቢዝነስ የስራ ኦፖርቹኒቲ የትኛው አካባቢ እድል አላቸው? አንደኛው እሱን ጥያቄ ብትይልን ማለት በቃ እንደዚህ አይነት ስፔሶች ያልተመለሱ ጥያቄዎች አሏቸው ብለህ የምታስባቸው ኔሰሰርሊ ይሄ ቢዝነስ ተብሎ ባይጠቀስም ማለት ነው። ይሄ ያው በጣም ሰፊ ጥያቄ ነው። ያው የግል ምርጫና እንትን ነው ፊሊ ቀደም ከምና እንድታያይዝልኝ ፈልጌ መስለው ነው። ድርጅታቸው አንደኛው ከሚሰጠው አገልግሎት መሀል የባሪስታ ትሬኒንግ ሰርቪስ ይሰጣል እና አሁን ኢትዮጵያ ውስጥ ውዱ ኮፊ አለን የዓለም ቁጥር 1 አምራች ነን እያለን ራሳችንን ፕሮሞት እናደርጋለን። ኦሪጂንስ ኦፍ ኮፊ ነን እንላለን። ነገር ግን ማሽኑን የምናመጣው ከጣሊያን እና እንድታያይዝልኝም ስለፈለኩ ነው። አንተ ጋር ብዙ ቫልዩ ቼን ስላለ ቢዝነስ ከሱ ጋር እንድታያይዝልኝ ስለፈለኩ ነው። እንግዲህ ያው ቱሪዝም ላይ ነው ያላችሁት። እኔ 1 ዓመት ሰርቻለሁ አፍሪካ ቫኬሽን ክለብ የሚባል የታይም ሼር ኢንዱስትሪ ሴልስ ሪፕሬዘንታቲቭ ሆኜ ሰርቻለሁ። ዮሐና ቅድም እንዳለችው ከሷ ከተዋስኩኝ ኢትስ አ ቬሪ ሃምብሊንግ ሴክተር ነው የቱሪዝም ሴክተር የሰርቪስ ሴክተር ስለሆነ ማለት ነው። እሱን ትህትና መጠቀም ያስፈልጋል ቱ ቢ ኦነስት ዩ ኖ ቢካዝ ኢትስ ቬሪ ሃምብሊንግ ሴክተር ኢት ሚንስ እንደ ባክግራውንድ በጣም ብዙ ኦፕንነስ አለ ማለት ነው። ከትህትና ጀርባ ሰው ክፍት ነው ለመማርም አዲስ ነገር ለመሞከርም ምናምን እሱን ተጠቀሙበት። ኢን ተርምስ ኦፍ ጋፕ ግን ፎከስ ኦን ደ ጋፕ ዩ ሲ ናት ደ ጋፕ ዩ አር ቶልድ። ሰው የነገራችሁን ጋፕ ሳይሆን ራሳችሁ ሪያላይዝ ያደረጋችሁትን ማለት ነው። አሁን ለምሳሌ ዋን ኦፍ ደ ቢገስት ኳስችን ከተመረኩ በኋላ ምን ልስራ የሚለው ጥያቄ ነው። ይሄንን ደግሞ ለማንም የምትጠይቁት ጥያቄ ነው። የጠየቃችሁት ሰው በሙሉ ደግሞ ለዚህ መልስ አለው። አሁንም እኔ ዛሬ ያው እሱ ጠይቆኛል እሱ ልነግራችሁ በጣም ትሪኪ ነው። ለምሳሌ በጣም ቱ ሜክ ኢት ቬሪ ሪያሊስቲክ እንትኑን ሙያውን ዝቅ ከማድረግ አንጻር አይደለም። ለምሳሌ አንድ ከገጠር የመጣች እኔ ጋር የምትሰራ አስተናጋጅ ዛሬ ከ20 በላይ መካሪ አላት። ከ20 በላይ ቲክቶክ ላይ የሆነ የሚመክራት ሰባኪ አለ፣ የሆነ የሚመክራት ሞቲቬሽናል ስፒከር አለ፣ የሆነ የሚመክራት ፋይናንስ አለ፣ የሆነ እዚህ መሆን አይገባሽም የሚላት ሰው አለ።
አም ቴሊንግ ዩ በጣም ለሰርቫይቫል እየታገለች ያለች አንድ ፐርሶና ዝም ብላችሁ አስቡና የኔ ኦፒኒየን እና የሷ ሪያሊቲ ዳዝንት ማተር። ግን በደንብ ትረስት የምታረጋቸው ስላይድ ስታረጋቸው የሚመጡ በጣም ሪል የሆነ ምክር የሚመክሯት ሰዎች አሉ። ይሄ ከሷ እውነታ ጋር ይገናኛል አይገናኝም አላውቅም። ግን ፎር ስታርት እኔ ቢያንስ ስራ ሰጥቻለሁ እኔ ጋር አለች። ስለዚህ ትንሽ እጠጋታለሁ እኔ ግን በጣም ብዙ ነገር የሚናገር ድምፅ አለና ያው እሱን ድምፅ ላለመሆን እየተጠነቀቅኩ ያየው ጋፕ ዩ ሲ is more important than the gap you are told። ሰዎች እዚህ ግቡ እዛ ግቡ ከሚላችሁ ማለት ነው። እና ለምሳሌ የባሪስታ ትሬኒንግ ስኩል ዝም ብሎ ሆነ ናትሽን ሌቭል ስለነበርኩበት ያየሁት ጋፕ ስለሆነ 580 ሰው አካባቢ አስተምረናል። የአንድ ሳምንት ትምህርት ነው። በሰው ዛሬ 20 ሺህ ብር እናስከፍላለን። 10 ሰው ነው የሚያስተምረው። በጣም ጠባብ ትምህርት ቤት ነው። you can do the calculation። ትልቅ ስራ ነው የምንሰራው። ሲጨርሱ አፓረንት ሆነው በየብራንቾቻችን ይሄዳሉ። አሁን ከቴክኖሎጂ ጋር ተያይዞ ምናልባት ድጋሚ ላጠይቀኝ ትችላለህ። አንድ የአርፒ ሲስተም ገዝተናል። በአርፒ ሲስተም ራሳቸው ዌተር ሆነው ራሳቸው ካሼር ሆነው ራሳቸው so they get to see how to run a cafe collectively። ሲጨርሱ 15 ቀን እመድባቸዋለሁ። በዚህ በ5 ቀን ክራሽ ኮርስ ዛሬ 20 ሺህ ብር እቀበላቸዋለሁ። and they're very happy about it። ተግባባን። ይሄን ማንም አይሰጣቸውም። ማንም ሰው ኪችን ውስጥ አያስገባቸው። I do that። ተግባባ። so 3 years ago ይሄንን አድርጌያለሁ። አሁን እናንተ you're very smart። አንዳንዱን ነገር ምክር ለመጠየቅ ራሱ I feel so foolish የእውነት ማለት ነው። ብዙ ነገር ስለምታውቁ ምርጫው በዝቶባችሁ ተምታታችሁ እንደሆነ ይሰማኛል። ግን ያው ዶንት belittle yourself። ራሳችሁንም ማሳነስ አይጠበቅባችሁ። የዮሐናን ስቴትመንት ልድገመውና በቃ ሴክተሩ በጣም ሃምብሊንግ ሴክተር ነው። ሰርቪስ ሴክተር ላይ ነው ያላችሁት። it's very wide and there is a lot of connection to it። እዛ ውስጥ እንግዲህ ከእናንተ ነገር ጋር አብሮ መሄድ ዲስአፖይንት ማረጋችሁ ከአቅማችሁ ከእውቀታችሁ ጋር መሄድ ነገር እንድታረጉ ሪኮመንድ አደርጋችኋለሁ። እንደ ካፌ ግን it's time። አሁን እንግዲህ ኢትዮጵያ ውስጥ በተለይ አዲስ አበባ እንደሚኖር ካፌ all over the place። ይሄ ደግሞ it's not የሞኞች ውሳኔ አይደለም። ሴክተሩ ሪስፖንድ እያደረገ ስለሆነ ነው። እንደ አንድ ከማውቀው ነገር እንኳን እንትን ብልማ እዛ ላይ ብዙ ሰዎች እየገቡ ነው። even the bigger players ትልልቆቹ ኤክስፖርተሮች are taking the benchmark so high። ኃይሌን ጨምሮ ማለት ነው። ኃይሌን ኮፊ ሮስት ያደርጋል። ኮፊ ፋርም አለው። ኮፊ ሾፖቹ አሉ። አሁን 2 አይ ቲንክ በየሆቴሉ ያሉት እንዳሉ ሆነው ግን እዛው ላይ ስፔሻሊቲ ኮፊ ላይ የሚሰሩ የራሳቸው አሉ። ስለዚህ it means there is a big coffee consumption culture አለ ማለት ነው። በዛች ውስጥ ደግሞ እኛ እንደ ፊሊ ኮፊ ሰርድ ዌቭ የሚባል የሶሻል ካፌ ኮንሴፕት ወስደን ህዝብ የሚበዛበት as of today የኛ ካፌዎች በቀን 2000 ሰው ነው የሚያስተናግዱት ኮሌክቲቭሊ ማለት ነው። so that's not a small number። so ላፍቶ ብትሄዱ ፓክድ ነው። ሜክሲኮን ብትሄዱ ፓክድ ነው። ስለዚህ በዛች ኢኮሲስተም ውስጥ የራሳችንን ልጅ ለመውሰድ እንሞክራለን ማለት ነው። ሞክሩት፣ አግዛችኋለሁ። ያው በደንብ ነጋችሁን እያያችሁ ነው ብዬ አስባለሁ። እዚህ ጋር ኢንዱስትሪው ምን እንደሚጠይቅ እየነገራችሁ ነው። እዚህ ጋር ደግሞ በራሴ ልራመድ ካላችሁ ሁለቱንም ኦፕሽኖች ነው እያቀረበላችሁ ያለ። ተቀጥሮ ሲስተምን መማር አንደኛው ኦፕሽን ነው። በራሳችሁ መንቀሳቀስም ከሆነ ደግሞ ምን ማድረግ እንዳለባችሁ አንስቷል። ካነሳቸው ነጥቦች መሃል የፐርሴፕሽን ጉዳይ አይ ቲንክ በጣም የወደድኩት ነገር ነውና እናንተ ምንድን ነው የተረዳችሁት? እናንተ ሰፈር መግዛት ፈልጋችሁ ያጣችሁት ነገር ምንድን ነው? አይ ቲንክ ያንን በማሰብ በመጀመር አይ ቲንክ ወደ ቢዝነስ መግባት ትችላላችሁ የሚል እይታ አለው። ስለ ንግድ ፍቃድ እንደ ቀልድ አንስቶታል። ነገር ግን ኢትዮጵያ ውስጥ ከሚፈሩ ነገሮች መሃል ንግድ ፍቃድ ማውጣት ነው። እኔ አንዳንዴ ፖሊስ ጣቢያ መሄድ የሚመስላቸው ሰዎች ሁሉ ያሉ ነው ይመስለኝና አይ ቲንክ ዛሬ ፕራክቲካሊ
ዩብራዘር እዚህ ጋር አጠገባችሁ ቁጭ ብሎ ያለ ወንድማችሁ ነው። 7 ንግድ ፍቃድ አለው። ዲኦንሊ ቲንግ መስራት ነው የሚጠበቅብህ ነው። በቃ ሌላ የተለየ ነገር አይደለም የተረዳሁት እኔና በጣም እናመሰግናለን። ወደ እንግዲህ ወደ አዲስ ኢንተርናሽናል ኮንቬንሽን ልንመጣ ነውና እንግዲህ ተማሪዎች ናቸው እነዚህ ልጆች። ተማሪ ከሆኑ ደግሞ መማር አለባቸው። ዩኒቨርሲቲዎች ኢትዮጵያ ውስጥ ዌዘር ኢት ኢዝ ፐብሊክ ኦር ፕራይቬት ብዙ እንትን የላቸውም ማለት ብዙ አክሰስ የላቸውም። ምሳሌ ለሆቴል በጣም ትልቁ ቻሌንጅ ምንድነው መሰላችሁ የሚሆነው በተለይ ሆቴል ቱሪዝም ኢቨንት ቢዝነስ ላይ ዳይናሚክሱ ብዙ ነው። ትላንትና ምናልባት ብዙዎቻችሁ የምታውቁት የገስት ላይፍ ሳይክል ትላንትና የነበረው በቃ ደንበኛው መጀመሪያ ሪዘርቭ ያደርጋል፣ ከዛ ይመጣል፣ ከዛ ይቆያል፣ ከዛ ይሄዳል ነው። አሁን ተቀይሮ ፖስት ዲፓርቸር ሆኗል። አሁን ደግሞ ከፖስት ዲፓርቸር በላይ ደግሞ የሼባ ማይልስን ፕሮጀክቶችን በመያዝ ዘመድ ቤተሰብ ወደ ማድረግ እየሄደ ነው እና ትምህርት ካሪኩለሞች ደግሞ የሚከለሱበት ረጅም ጊዜ ስፓን አለ። ያ ነገር ኮፓፕ እስኪደረግ ድረስ ክፍተት ይኖራል በኢንዱስትሪው መሀልና በሚመረቀው ተማሪዎች መሀል። ለዚህ ደግሞ ብቸኛ ቱል አድርጎ መንግስትም የግል ዩኒቨርሲቲዎችም እየወሰዱ ያሉት ኢንተርንሺፖች ላይ ነው እና ተማሪዎች ለኢንተርንሺፕ ሲመጡ ምን ማድረግ አለባቸው? ኢንተርንሺፕ ላይ ድርጅቶችስ ያለው አቋም ምንድን ነው? አሁን በተለይ የተለያዩ የአውሮፓ ሀገራቶች ላይ እኔ ጥሩ ልምድ አላቸው ብዬ የምወስደው ማንኛውም ተማሪ ሲቀጠር ዝም ብሎ ተቀጣሪ አይሆንም። ኢንተርን ነው የሚሆነው። መጀመሪያ ግራጁዌት ሆኖ ኢንተርን ነው የሚሆነው። ሂዝ ፔይድ ግን ኢንተርን ነው። በዛ ሙከራ ጊዜ ውስጥ ኢንተርኑን ጨርሶ ከዛ በኋላ ነው ፕራክቲካሊ ጥሩ ከሆነ ብቻ ነው የሚቀጠረው። አሁን እኛ ጋር የኛ ሀገር የቅጥር ስርዓት እንደሚታወቀው የሙከራ ጊዜ አለ። የሙከራ ጊዜ ሲጨርስ ወደ ምን ይመጣል? ወደ ፌል ወይም ደግሞ አድርጋል አላደረክም ውስጥ ነው የሚገባው እና እናንተ አንደኛ ኢንተርንሺፕን በምን አንግል ነው የምታዩት? እሱን እንድታዩልን። ለኢንተርንሺፕስ አክሰስ አላችሁ ወይ? ኢንተርንሺፕ የሚሆን ተማሪ ምን ማሟላት አለበት ሲመጣ የሚለውን ብታነሱልን። ይሄ ጥያቄ በእርግጥ ለሁለታችሁም ስለሆነ ማይክ ተቀባበሉ። ከራሴ ብነሳ መጀመሪያ ላይ ጀመርኩት በኢንተርንሺፕ ነው። ኢንተርንሺፕ ሊሰጣቸው የሚችለውን ጥቅሞች በደንብ አድርጌ አንደርስታንድ አደርገዋለሁ እና ይሄንን የኢንተርንሺፕ ፕሮግራም ኤአይሲሲ እንደ አንድ ዓላማ የያዘው ነው። በሚቀጥሉት ጊዜያት ውስጥ የኢንተርንሺፕ ፕሮግራም እና የኤክስፖጀር ፕሮግራሞች ይኖሩናል። የተለያዩ የግልና የመንግስት ተቋማት ጋር አብረን የምንሰራባቸው እና ኦፖርቹኒቲዎችን የምንሰጣቸው ናቸው። ቅድምም እንዳልኩት ደግሞ በሴንት ሜሪ በራሱ ጊዜ ተማሪዎቹን ፋሲሊቲውን ያሉትን ላት ለማሳየት ፈቃደኛ ነን። በብዙ መንገድ ይጠቅማቸዋል። በተሻለ መጠን ግን ኦፕን ማይንድ ሆናችሁ መግባት ነው ያለባችሁ። እዛ ጋር የሚሰጠውን ትምህርት ይሄ ኦን ጆብ ትሬኒንግ እንደማለት ነው። ኢንተርንሺፕ ሱፐርቫይዘራችሁ የሚላችሁን ነገር የስራው ቦታ የሚፈልገውን ኃላፊነት መወጣት የእናንተ ግዴታ ነው የሚሆነው። ኢንተርንሺፕ ስትወስዱ ያ ድርጅት እናንተ ላይ አምኖባችሁ የታይምን የመኒም ኢንቨስትመንት እየወሰደ ነው ያለውና ያንን ኃላፊነት እናንተ መወጣት አለባችሁ ብዬ አስባለሁ። እኔ ዛሬ እዚህ ደረጃ የደረስኩበት ቀድሞ የሰጡኝ የኢንተርንሺፕ ፕሮግራሞች ግሩም ስላረጉኝ፣ ስላስተካከሉኝ፣ ስላስተማሩኝ እነሱ የሰጡኝን ነገር መቀበል በመቻሌ ነውና ያንን ነገር እናንተም አክሴፕት አድርጋችሁት ኢንተርንሺፕ ገቡ ኢንተርንሺፕ ላይ ስትገቡ ኦፕን ማይንድ ሆናችሁ ለመስራት፣ ለማገልገል፣ ለመማር እና ከዛ የሚመጣውንም ፊድባክ ለመቀበል ብትሞክሩ ጥሩ ነው ባይ ነኝ። እኛ ጋር በሀይሌ ሆቴሎችና ሪዞርቶች 2 አይነት ኢንተርንሺፕ ኦፖርቹኒቲዎች አሉ። የመጀመሪያው ሮቴሽን የምንለው ነው። ተማሪው በፈለገበት ዲፓርትመንት እየገባ ኦቨርኦል የሆቴል ስራ ምን ይመስላል የሚለውን እንዲያይ የተወሰኑ ቀኖችን እያደረግን የሚታይበት አለ። ፋይናንስ አለ፣ ማርኬቲንግ አለ፣ ሴልስ አለ፣ ፍሮንት ኦፊስ አለ፣ ሃውስኪፒንግ ብዙ ስለሆኑ ዲፓርትመንቶቹ ሮቴት እያደረገ ኦቨርኦል የሆቴሉን ስራ እንዲያይ የምናደርግበት አለ። እንደየተማሪው ፍላጎት ደግሞ ስፔሻላይዜሽን የሚፈልጉ ተማሪዎች ለምሳሌ ማርኬቲንግ ላይ ብቻ ብሎ የሚመጣለ፣ ፍሮንት ኦፊስ የሚላለ እሱ ላይ ደግሞ በስፔሻላይዜሽን ኦፖርቹኒቲዎችን እንሰጣለን።
ከ90 በላይ ሰራተኞቻችን ኢንተርኖ ነው የሚገቡ ናቸው። እንደ ካልቸርም ቅድም እንዳልኳችሁ እኛ የራሳችን ሰርቪስ ካልቸር አለን። ስለዚህ ከሌሎች ሆቴሎች የመጡትን በብዛት አንቀበልም። እንደናንተ ፍሬሽ የሆኑ ግራጁዌቶችን አንደኛ ለመቀበልም ሬዲ ነው፣ አዲስ ነገር ለመቀበል ሬዲ ነው። ሌላ ሰርቪስ ሌላ ካልቸር የማያውቅ ሰው ሲሆን በደንብ ለመተግበር ቀላል ይሆናል። ሁለተኛ እንደ ካምፓኒ ኮስት ይቀንስልናል። ሪክሩትመንት ፕሮሰስ ላይ ከሴሌክሽን ጀምሮ እስከ መጨረሻው ድረስ ጊዜ የሚወስድ ፕሮሰስ ኢንቨስትመንት ነው። ኢንተርኖ የገቡ ተማሪዎችን ግን በደንብ ስኪላቸውን እናያለን። የትኛው ላይ የተሻለ ፐርፎርም ማድረግ ይችላሉ የሚለው እናያለን። እነሱ ወደ ቅጥር ለማስገባት ከኮስት አንጻር ለካምፓኒ ለእኛ የተሻለ ሆኖ እናገኘዋለን ማለት ነው። እንደ ተማሪ ደግሞ የተሻለውን ኤሪያ በዛች በሁለት ወር ውስጥ እናንተም አይደንቲፋይ ታደርጉታላችሁ። የትኛው ኤሪያ ላይ ሆኖ ከባህሪ ጋር ከስኪል ጋር ፐርፎርም የሚለውን የማየት ድል ታገኙታላችሁ ማለት ነው። እንዳጠቃላይ እኛ ጋር ላልኳችሁ የ90% በላይ ኢንተርን ሆነው የሚገቡት ግን ከታች ለመጀመር ሬዲ መሆን ያስፈልጋል። ቅድም እንዳልኩት ሰርቭ ለማድረግ አንድም ዲግሪ ያስፈልገዋል። ኤኒዌር ሰው አሳይ ሊደረግ ይችላል። ሶስቱ ፐርፎርም አድርጎ ራሱን አቅርጸው ኮሚኒኬሽኑን አሳድጎ የተለያዩ ስቴፖችን አድርጎ የተለያዩበት ደረጃ መድረስ ይችላል። እናንተ ሳትጠይቁ እነሱ ሊደግማቸው ነው። ስለዚህ መድረክ ላይ ማይክ ስጣቸውና ወይዘር ቱቢ አርክተር ፕሮግራም ምንድን ነው ማወቅ የምትፈልጉት? እነዚህ ሰዎች ደግማቸው ታገኛቸው እንዳልኳቸው ማግኘት በጣም ከባድ ነው። ታገኛላችሁ። እሺ ምንድን ነው መጠየቅ የምትፈልጉት? አንዳንድ ልስጣችሁና ከዛ በኋላ ወደ ነገሮች እንመለሳለን። እዛም ያጠናለን። ከሌላ አንዳንድ ጥያቄዎች አሉ ጠይቃቸው። ስራ ትተው ነው የመጡት። ብዙ ጊዜያቸው ሰምተው ነው ያለው ብቻ ያልከታ ተፈጥሮ ሳቀው ቢያንስ መጠየቅ የምትፈልጓቸው ወይም ደግሞ ዊዝ ኤክስፒሪየንስ ካሉት ማለት ምን አይነት ኳሊቲ ቢኖራቸው የተሻለ ይበላል ማለት ቦታው ላይ መገኘታቸው ይችላል። ሌላው ደግሞ ሁላችሁም ያላችሁበት ፊልድ ይለያል። የሰርቪስ የኢቨንት ማለትና በአንድ አሁን ያላችሁበት ቦታ ይመረጣል። ሰው ስራው ፓሽኑ ለማግኘት ወይም ደግሞ አሁን ያላችሁበት ቦታ ለማግኘት የረዳችሁ ነገር ስለሆነ ደስ ይላል። ተማሪዎች ክላስ ጨርሰን ግራጁዌሽን በኋላ የትኛውም የስራ ቦታ ላይ የስራ ሲቪ በምናስገባበት ታይም የስራ ልምድ ተብሎ ይጠይቃል እና እንደ አዲስ ተማሪዎች ምንም አይነት የስራ ልምድ ላይኖረን ይችላል እና በእናንተ በሚሰሩበት ድርጅት እንደዚህ አይነት ጥያቄዎችን እንዴት ነው የምታስተናግዱት የሚለው ለምን አረፈዳችሁ? ምናልባት እነዚህ አይነት ኮንሰፕቶች ላይ ሲነገር አንድ ሁሌም ነው ወደ ጥያቄ ከመግባት በፊት የሚያኮራኝን ነገር ልንገራችሁ። ቱሪዝም እና ሆስፒታሊቲ ሴክተር ላይ ስንሄድ አንላይክ ኦፍ እንደ ሌሎች ማሽነሪዎች ከማሽን ጋር አይደለም የምንገናኘው፣ እኛ ሁሌም ከሰዎች ጋር ነው የምንገናኘው። እናንተም አሁን በዚህ በሴክተሩ ላይ ስትቆዩ ኦፍኮርስ ሄዋን ቅድም ላይ ጠቀስ አድርገው ነበር አንድ ነጥብ የቴክኖሎጂ አድቫንስመንት ላይ ቱሪዝም ላይ እያመጣ ያለው ኢምፓክት አለ። ግን የፈለገ ቴክኖሎጂካል አድቫንስመንት ቢያመጣም ስቲል ሂውማን ተቾች ይፈለጋሉ። አሁን ቴክኖሎጂ ላይ ማሽነሪዎችን ለማምረት ስንፈልግ በአንድ ጊዜ 30-40 ነገሮች የሚያመርትልን ከሆነ ልንቀበሉ እንችላለን። ነገር ግን በእንግዳ በሆስፒታሊቲ ኢንዱስትሪ ላይ ደግሞ ስንመጣ ሰው ተኮር ስራዎች ይፈለጋሉ። ማሽኖች ሊፈትሽ ይችላል። ስቲል ግን እንደምን አደርክ እንኳን ደህና መጣ የሚለን ሰው እንፈልጋለን። ይሄ በዓለም አቀፍ ደረጃ ያለን ስታንዳርዳይዜሽን ነው። ምናልባት
በእኛ ሀገርም የተወሰኑ ቼይን ሆቴሎች አሉ። መጀመሪያ አካባቢ ላይ ቴክኖሎጂ ተጠቀሙ፣ ነገሩ ግን ሲያስቡት ደግሞ ሂውማን ተች ያስፈልጋል የሚልም ስላለ ሰው ይሄን የምነግራችሁ ምንድነው ይሄን ሴክተር መርጣችሁ እየተማራችሁ ስለሆነ ነገ ጧት ተመረቃችሁ ወደ ስራ ስለምትገቡ እጅግ በጣም ደስ ይለናል። ይሄን የቱሪዝም ሴክተር የሂውማን ተች ወይም ደግሞ የሰዋዊነት ስለሚያመጣ ወደ ጥያቄው መለስ ስል የተወሰኑ ሪፍሌክሽኖች ይኖራሉ። ምናልባት ቅድምም ከስቴጅ ላይ ወይም ደግሞ ከፓናሊስቶች ሲነገሩ የነበሩት ከነዛ ውስጥ አንደኛው ነገር ላይ ከዚህ ከቴክኖሎጂ ጋር ያለው ነገር ተናግረዋል። ሌላው ከዚህ ከግሬድ ጋር የተገናኘ ነው። ለምሳሌ እናንተም እንደ ተማሪ ነው፣ ሁላችንም ተማሪ ሆነን አልፈናል እናውቀዋለን። ሃይ ስኮረር ሆኖ ወደ ስራ ሲገባ የምንሰንፍበት ምናልባት የእኛም ጓደኞች አሉ። አንዱ ሰቃይ ይሆናል፣ አንደኛው በቱ ይመረቃል። ስራ ላይ ስንገባ ግን በቱ ኤክስትሪምስ ነው የሚሆኑት። ያንኛው ኮሚኒኬሽን ላይ ጎበዝ ሊሆን ይችላል በውጤት ደከም ያለው፣ ነገር ግን ግሬድ ዲስትሪክሽን ያለው ደግሞ ቢኮዝ ኦፍ የኮሚኒኬሽን ስኪል ችግር ስላለ ወይም ደግሞ ስኪሉ ስላላዳበረው ስራ ላይ ፌል የማድረግ ነገር አለ። ያኔ ምን ይፈጥራል? መማር አስፈላጊነት የሚል ክርክሮች ይፈጠራሉ። እነዚህ ኦል አባውት ኮሚኒኬሽን ናቸውና እዚህ ጋር ግሬድ የሰቀላችሁ ተማሪዎች ላይክ በቃ ስራ ላይ ስኬታማ እንሆናለን እንዳትሉ፣ ውጤታችሁ ዝቅ ያለ ተማሪዎች ደግሞ ውይ በቃ እኔ ውጤቴ ዝቅ ስላል አይደለም። ሆስፒታሊቲ ሴክተር በጣም እጅግ በጣም ዳይናሚክ የምንለው ሴክተር ነው። እሱ ላይም በደንብ ትበረቱበታላችሁ ብዬ አስባለሁ። በጣም ጥሩ። እንግዲህ መድረክ ላይ ያው ቅድስተ ማርያም ያፈራቸው 2 ልጆች አሉ አይታችኋል። አሁን ደግሞ አምና ልክ እንደናንተው እንደውም አቶ ተድላ የከፈቱት መድረክ ነበር የማይዝ የአምናው ደጋሽ አቶ ዮናስ ዛሬ ደግሞ የፕራና ኢቨንት ወይም ኢትዮጵያ ውስጥ ኖርማሊ 10 ኢቨንት ኦርጋናይዘር ጥሩ ብትሉ ከ1 እስከ 3 ውስጥ የምታገኙት ወይ ሁለተኛ ወይ አንደኛ ፕራና ኢቨንት ነው እና ፕራና ኢቨንትን ተቀላቅለሃል። አሁን እነሱ ደግሞ በቀጣይ ወደ ኢቨንት መቀላቀል የሚፈልጉ ከሆነ አንተ የገጠመህ ቻሌንጅ እንዲህ ቢሆን የምትላቸውን ነገር እንስማና ወደ መድረክ እንመለሳለን። እንደዚህ አይነት እንቅስቃሴዎች ላይ ተማሪዎች መሳተፋቸው ሲወጡ በቀላሉ ለመቀላቀል ይረዳቸዋል ብዬ አስባለሁ። ከዚህም ተጨማሪ ደግሞ በኮርሱ የሚሰጠው ብቻ ሳይሆን ግቢ ውስጥ ያሉ ኤክስትራ ካሪኩላር አክቲቪቲዎች አሉ። እነሱ አክቲቪቲዎች ላይ በሚሳተፉ ሰዓት ኮሚኒኬሽን ስኪላቸውን ከፍ ያደርግላቸዋል እና ኢንተርቪው በምጠይቅበት ሰዓት ላይ እነዚህ ነገሮች ስኪሎች አሉኝ ብዬ በመናገሬና ያለኙ ነገሮች ለነሱ ስነግራቸው ካሉት ካንዲዴቶች ቅድሚያ ሊሰጠኝ ይችላል እና በአሁኑ ሰዓት ላይ በፕራና ኢቨንት ውስጥ የኢቨንት ቲም አሲስታንት ሆኜ እየሰራሁ እገኛለሁ። ያለኝንም ስኪል ለተማሪዎች ለመስጠት ዝግጁ ነኝ። አንዳንድ ተማሪዎችንም በሚኖሩ ኢቨንቶች ላይ እየጠራን እናሰራለን። ወደ መጨረሻው ፕሮግራም እንሄዳለን። መጀመሪያ ጥያቄዎቻችሁን መልሱ። የመጀመሪያው ጥያቄ ቴክኖሎጂካል አድቫንስመንትን እንዴት ኪፕ አፕ እናድርግ ነው አይደለ? ቴክኖሎጂካል አዳፕታቢሊቲ ሊኖረን ይገባል። አሁን በጣም ቀላል ነው። ስልካችን እጃችን ላይ ያለ ምን አይነት ቴክኖሎጂዎች አሉ የሚለውን በደንብ ማየት ይፈልጋል። ዲጂታል ሊትሬሲ በቃ ፊውቸር አሁን ስፔሻሊ በእኛ ኢንዱስትሪ እንዳልኳቸው ነው። በጣም ቴክኖሎጂካል አድቫንስመንቱ ፈጣን ነው፣ ግን ደግሞ ኤአይ ሰውን ሊተካ አይችልም አይደል? በእኛ ኢንዱስትሪ ግድ ሂውማን ኢንተራክሽን ይፈልጋል። ሰዎች ኢንቮልቭ ማድረግ አለባቸው። ግን ያንን ቴክኖሎጂ ለማዘዝ ለመረዳት አፕላይ ለማድረግ ግን አዌርነሱ በደንብ አስፈላጊ ነው። እዚህ ቴክኖሎጂካል ያለውን ነገር ዲጂታል ሊትሬሲን በደንብ መጠቀም ይፈልጋል። ከዛ ውጪ ያው ቅድም ያልኩትን ነው ደግሜ የሚለው ሬዲ ቱ ለርን የሆነ አቲቲዩድ ያስፈልጋል። ሁል ጊዜ ለመማር ዝግጁ መሆን አለባችሁ። ሁል ጊዜ አዲስ ነገር አለ። ጭንቅላታችንን ከፍተን ለመማር ዝግጁ መሆን። ከዛ ባገኛችሁት አጋጣሚ ደግሞ ኤክስፖዠሩን መፍጠር። አሁን ይሄ አንደኛው ፕላትፎርም ነው። ኔትወርክ ታደርጋላችሁ፣ ሰዎችን ታውቃላችሁ። ቅድም ሲያስጎበኙን የነበሩ ልጆች አሉ። በደንብ ጥሩ ዲሞንስትሬት ማድረግ ይችላሉ። እኛም ይሄንን ነው ሌቭሉ ነው ከፍ የሚለው እንጂ ይሄንን ነው ስራ የምንሰራው። ስለዚህ እንደዚህ አይነት ፕላትፎርሞችን መጠቀም፣ ኢቨንቶች ላይ በደንብ ኢንቮልቭ ማድረግ፣ ኢንተርንሺፖቻችሁን ሲሪየስሊ መውሰድ ለአቴንዳንሱ እና ለግሬዱ ባለፈ ነገ የምትሰሩበት ስራ ስለሚሆን እሱም ላይ በደንብ ኤክስፖዠራችሁን ማሳደግ። ከዛ ትልቁ ነገር ደግሞ ኢቲክስ ያስፈልጋል። ስራ ላይ ስትገቡ የስራ ባህላችሁን ከታይም ማኔጅመንት ጀምሮ ኦን ታይም አራይቭ ማድረግ። እኛ ጋር እንደውም ኦን ታይም ራሱ ሌት ነው እንላለን። ኤርሊ ኢዝ ኦን ታይም ኢዝ ሌት።
ሌት ደግሞ ቶለሬት አይደረግም ማለት ሶ ኦን ታይም ክላስ ላይ ከምትመጡበት ጊዜ ጀምሮ ኢቲክሱን የስራ ካልቸራችንን በደንብ እሱንም ማየት ራሳችሁንም መፈተሽ ይፈልጋል። ከዛ ውጪ ኮቸብል መሆን ወይንም ደግሞ በእናንተ ትምህርት ወይንም በእናንተ በምትሰሩበት ስራ ሁሉ ጊዜ የተሻለ የሰሩ የተማሩ ሰዎች አሉና ሬዲ ሆኖ ከነሱ ለመማር ኮቸብል መሆን። አንዳንዴ ዝግጁነት የሌላቸው ልጆች ያጋጥሙናል አይደለ? ስራ ቀጥረናቸው አይ በቃ እንዲህ ነው this is how I do it የሆነ ቦታ ስለዚህ የሚሉ ሜንታሊቲዎች አሉና ሁሉ ጊዜ ኮቸብል ለመሆን ዲስከስ ለማድረግ ሬዲ መሆን ያስፈልጋል። ሌላኛው ጥያቄ ኳሊቲ ምን አይነት ኳሊቲ ሊኖረን ይገባል የሚለው ነው። አሁን እንደ ዲፓርትመንት ከፋፍለን ካየነው ስቱማች በጣም ሆቴል ላይ 15 16 ዲፓርትመንቶች አሉን። ግን ጀነሪክ የሆነው ለሆቴልና ለቱሪዝም ተማሪ ብቻ ሳይሆን ለየትኛውም ተማሪ መስራት ያለበት ኮሚኒኬሽን ስኪል ላይ ነው። ኮሚኒኬሽን ደግሞ ስንል አንደኛ ኦራል ስፒኪንግ መናገር፣ ማስረዳት መቻል፣ ሀሳብን መግለጽ መቻል። ሁለተኛ ሪትን የሆነውን ነገር ደግሞ መጻፍ መቻል፣ የገባችሁን ያያችሁትን ነገር ራፖርት ማድረግ፣ ራይቲንግም አንደኛው ስኪል ነው። ሶስተኛው አክቲቭ ሊስኒንግ ያስፈልጋል። ብዙ ሰው ኮሚኒኬሽን ውስጥ ኮንሲደር አያደርገውም። አክቲቭ ሆኖ ሰዎች ምን እያሉ ነው፣ ኢንቴንሽኑ ምንድን ነው። ገስቸር እናነባለን አይደል ኮሚኒኬሽን ላይ። ሆቴል ላይ ደግሞ የሌላ ሀገር ዜጎችም ይመጣሉ። ነሰሰርሊ ቋንቋቸውንም ላንናገር እንችላለን። ይዛን ግን በፊዚካል አፒራንሳቸው እሱን አንብቦ መረዳት ያስፈልጋል እና በደንብ ኮሚኒኬሽን ስኪላችሁ ላይ እሱ ላይ ስሩ ላለው ይሄኛው ኮመንት የስራ ኤክስፔሪየንስ የተጠየቃለና እኛ በሀይሌ ሆቴሎችና ሪዞርቶች እንዳልኳችሁ ነው ከ90% በላይ ቫካንሲዎቻችን 0 ዓመት የስራ ልምድ ነው። አንለስ አዘርዋይስ ማኔጀሪያል እና ሱፐርቫይዘር ሮሎች ካልሆኑ በስተቀር ኤክስፔሪየንስ አንጠይቅም። ቅድም እንዳልኳችሁ ነው ኤክስፔሪየንስ አንጠይቀው ለእናንተ ለማቅለል ተብሎ ሳይሆን እንደ ካምፓኒ ኮስቲ ስለሆነ ኤክስፔሪየንስ ያለው ሰው መቅጠር ካልቸሩን ቶሎ ስለማይላመድ በተለያዩ ሪዝኖች አዲስ ተማሪዎችን አዲስ ኢነርጂ ያለው ሰው መቅጠር ካምፓኒዎች ፕሪፈር ያደርጋሉ። ይሄ ደግሞ ኢንዱስትሪው ላይ ያለ ትሬንድ ነው። እኛ ጋር ብቻ ሳይሆን ሌሎቹም ሆቴሎች ይሄን ነው የሚከተሉትና እሱን ምንም ስጋት አይኖራችሁ። የመጨረሻው ፓርትነርሺፕን በተመለከተ የሂውማን ሪሶርስ ዲፓርትመንት አለን፣ የትሬኒንግ እና ዲቨሎፕመንት ዲፓርትመንቶች ስላሉ ኤምኦዩ ተፈራርመን ፈርዘር ደግሞ እንዴት ሊንኬጁን እንፍጠር የሚለው የምናየው ይሆናል። አታስቡ፣ እኔም አለው። እኔ የመጀመሪያ ባሽ ተመራቂ ተማሪ ነኝና እሱ ላይ ሰፖርት አደርጋችኋለሁ። አመሰግናለሁ። እናመሰግናለን። የመጀመሪያው ጥያቄ በኮፕ ሰርቲቱ በተማሪና በማዕከሉ ነው የተጠየቀው። ኮፕ ሰርቲቱን ለመናገር ያህል ሀፕን የሚያደርገው ከ2 ዓመት በኋላ ነው። ስለዚህ በኢንተርንሺፕ ኦፖርቹኒቲ ሳይሆን እኔ እናንተ ጎን ለጎን እንድንሰራው ነው የምጠብቀው። ለምን እዚሁ ያሉ 3 ቴስቲሞኒዎች አሉ። 2 ከዚሁ የተመረቁ ልጆች አለ። በቅርብ የተመረቀ ልጅ ምን ያህል ኬፓብል ሴንቲሜሪ የሚያስተምራቸው ተማሪዎች ኬፓብል እንደሆኑ እያሳየ ነው እና በኢንተርንሺፕ አታስበው አብረን የምንሰራበትን ፖሲቢሊቲ በ2 ዓመት ውስጥ ጊዜ ውስጥ እንፈጥራለን ብለን እናስበው። በማዕከሉ በኩል ከአሁኑ ቅድም እንደተነጋገር ነው ኤምኦዩ ተፈራርመን የኢንተርንሺፖችን እና የፓርትነርሺፕ ኦፖርቹኒቲዎችን በደንብ አድርገን መፍጠር እንችላለን። ይሄ ለእኛም ጥሩ እድል ነው ብለን ነው የምናስበው። ከዛ ባለፈ ዲማንዲንግ ነው የኢቨንት እና ሃይ ዲማንዲንግ ነው ብለሃል። አዎ ትክክል ነህ። ግን ነገሮችን እያቀለለ ለሚመጣው ኤክስፒሪየንስ ነው። ዛሬ ኢንተርንሺፕ ገብተህ የምትሰራቸው የምታያቸው ካለቆች የምትማራቸው ከጎልጆች የምታያቸው ነገሮች ናቸው ዲማንዲንግ የሆነውን ነገር እያቀለለልህ የሚመጣው። ያ ደግሞ ትሩ ኤክስፒሪየንስ ነው የሚመጣው። ስቲል ግን ኤክስፒሪየንስ ቢኖርህም ቲም ወርክ ያስፈልግሃል። ያው ቴድሮስ መናገር ይችላል። የተለያዩ ኢቨንቶች ሀፕን ባረጉ ሰዓት 24 ሰዓት ልንሰራባቸው የምንችልባቸው ነገሮች አሉ። ሌሊት የምንወጣባቸው ጊዜያቶች አሉ። አሁን ደግሞ ኢቨንት እንደ ድሮ አይደለም። ድሮ ወንበር ተደርድሮ ስቴጅ ካለ በቂ ነው። አሁን ግን ኢሜጅ ነው። በቅርብ የተከናወኑትን የዶክተር አብይ ኢቨንቶችን እንኳን ብታያቸው የፕራይም ሚኒስትር ኦፊስ
ሶሻል ሚዲያ ላይ ብትገቡ የማሌዥያ፣ የሲንጋፖር፣ የህንድን ብታዩዋቸው በብዙ መንገድ ዲማንዲንግ የሆኑ ስራዎች ናቸው፣ ግን በቲም ወርክ የተሰራ ነው። ብራንዲንግን የሚሰራ ብራንዲንጉን ይሰራል፣ ስክሪኑን የሚሰራ ስክሪኑን ይሰራል፣ ፕሮቶኮሉን የሚሰራ አሸሩን የሚሰራ ሁሉም ኮላቦሬት በማድረግ ያንን ዲማንዲንግ የሆነውን ነገር እየቀነሰ በኤክስፒሪየንሱ በቲም ወርክ ማኔጅ እያደረገው ይቀጥላል ማለት ነው። ስለዚህ አትፍሩት። ዲማንዲንግ ነው ቢሆንም ግን አትፍሩት። በገባችሁበት ቁጥር እየተማራችሁ እየቀለልላችሁ ነው የምትሄዱት። ስለዚህ የሚያስፈራ ነገር የለውም። አንዴ ብቻ ጨክናችሁ ግቡበትና ከዛ በኋላ ምንም እየቀለልላችሁ ነው የሚመጣው። ዜሮ ኤክስፒሪየንስ ላላችሁት አው ኢስ ዲፊካልት ያለምንም ልምድ ያለምንም ኤክስፒሪየንስ አንድ ድርጅት ሄዶ ሲቪ አስገብቶ ቅጠሩኝ ማለት የሚከብድ ነገር ነው። ግን ያንን ሰብስቲቲዩት ማድረግ ትችላላችሁ። አንድ ኢንተርንሺፕ ፕሮግራም መግባት ነው። ብዙ ኦፖርቹኒቲዎች አሉ የኢንተርንሺፕ ፕሮግራሞች፣ እነሱን ጆይን ማድረግ ነው። ከዛ ባለፈ ደግሞ ፐርሰናል ፓሽናችሁና ፐርሰናል ኤክስፒሪየንሳችሁን ለዛ ካምፓኒ ሼር ማድረግ ነው። ዜሮ ይርስ ኤክስፒሪየንስ ያለውን ሰው ለመቅጠር ፐርሰናሊቲውን ነው የምናውቀው። ኤክስፒሪየንስ ያለውን ሰው ይሄን ሰራው ብሎ ቴስቲሞኒ ሊያሳየን ይችላል። ከዛ ተነስተን ልንቀጥረው እንችላለን። ግን ዜሮ ኤክስፒሪየንስ ካላችሁ ከፐርሰናላችሁ እና ከፓሽናችሁ ለቱሪዝም ሴክተሩ፣ ለኢቬንቱ፣ ለማይሱ ያላችሁ ፓሽን ስታሳዩ ያ ነው ለእናንተ ካውንት የሚያደርገውና ከፓሽን ብትነሱ እላለሁ ማለት ነው። አይ ቲንክ ሁሉንም ጥያቄዎች መልሻለሁ። ምናልባት ከቴክኖሎጂ ጋር በተያያዘ የሬስቶራንት ኢንዱስትሪ ውስጥ በጣም ብዙ ሰዎች የሚፈሩት ያው ራሳቸውን ብሊትል ስለሚያደርጉ አሁንም የሔዋንን እንትን እዋሳለሁ በጣም ቀላል ሆኖ አግኝቼዋለሁ። ለምሳሌ እኛ አንድ የኢአርፒ የሬስቶራንት ማኔጅመንት ሲስተም ስንገዛ በፊት የምንጠይቃቸው ኮመን ጥያቄዎች በየትኛው ሶፍትዌር ሰርታችኋል ነው። ለምሳሌ ልምድ ያላቸው ሰዎች ሴኔት ከሆነ ወይም ማራኪ ከሆነ ኦር ኤኒ አዘር ሶፍትዌርስ። ከዛ በኋላ እኛ ደግሞ ክላውድ ቤዝድ የሆነ የአርፒ ነው የሞባይል አፕ ነው የምንጠቀመው። ስለዚህ አሁን ለምሳሌ አንድ 4ኛ ክፍል የሆነች ልጅ የዌይተር ሞጁል ወይም ደግሞ የባሬስታ ሞጁል ወይም ደግሞ የኪችን ሞጁል መጠቀም ትችላለች። ስለዚህ ይሄ መጀመሪያ በጣም የሚያስፈራ የሚመስል ነገር ግን ሰዎች ቤዚክሊ ቲክቶክ የሚጠቀሙ ሰዎች ላይክ ሲያደርጉ፣ ኮሜንት ሲያደርጉ፣ ፊልተር ሲያደርጉ፣ መዓት ነገር ሲያደርጉ ነው የሚውሉት እናንተን ጨምሮ ማለት ነው። እናንተ ያው የዩኒቨርሲቲ ግራጁዌት ስለሆናችሁ ይሄ this shouldn't be a threat። ስለዚህ ለመማር ፍላጎት አላችሁ ወይ ምናምን የሚለው ነው ዋነኛው ነገር እና ሌላኛው ሬዚስተንት ቱ ቼንጅ። ሁሉ ነገር እናንተ በለመዳችሁትና እናንተ በፈለጋችሁት መልክ እንዲሰራ የምትፈልጉ ከሆነ ይሄ ዲስ ሬዚስተንት ወደኋላ ያስቀራችኋል እና አንደኛው ደግሞ ትሬት ፋክተር ያው ቴክኖሎጂ ነው። ብዙ ሰው ቴክኖሎጂ ሲባል እና ቁጥር ከሂሳብ ከምናምን ጋር ተያይዞ ብዙ ሰው ሬዚስት ያደርጋል። እኔ ቁጥር አልወድም፣ እኔ ሂሳብ እንትን አይደለም ምናምን ይላልና ዳት ሬዚስተንስ ዘ ብሎኬጅ በራሱ ማለት ነው እንጂ አንዳንዱን ነገር አይ ፋውንድ ኢት አዝ ኢዚ አዝ ዩዚንግ ቲክቶክ አይነት ነገር ሶፍትዌሮች ነው ያሉት እና በዛ ደረጃ ራሳችሁንም ብሊትል አታርጉ። ዝቅ ማድረግ አይጠበቅባችሁም። ለመማር ያላችሁ ተነሳሽነትና ሬዚስተንት ቱ ቼንጅ አዲስ ነገር ለመቀበል ወይም ደግሞ ራሳችሁን ዓለም ሁሉ እናንተ በምታስቡት መንገድ እንዲሰራ መፈለግ ከሆነ እሱኛው አንደኛው ችግር ሆኖ አግኝቼዋለሁ። ለአዳዲስ ተመራቂዎች ከኤክስፒሪየንስ ከምናምን ጋር ተያይዞ እንግዲህ if experience is required go get it። የሆነ ቦታ ሄዳችሁ ተቀጠሩ። ቅድም ያው አስተማሪውም እያለ ነበር። ስለዚህ ለምሳሌ መስተንግዶ ከሆነ it's an experience። የሆነ ቦታ ሌላ ከእናንተ unrelated የሆነ ሴክተር ውስጥ ገብታችሁ ኤክስፒሪየንስ ከሆነ go get it። አንላይክ ሃይሊ ሪዞርት ሁሉም ሰው ዜሮ ኤክስፒሪየንስ ላይፈልግ ይችላል። ግን አንድ ሰው ለኢንተርቪው ሲቀመጥ እንደዚህ ሰርቻለሁ፣ ያው እሱም የእናንተ ሲኒየር ግራጁዌት እንዳለው ማለት ነው። ይሄም ስራ ስለሆነ ላስት ይር ትምህርት ቤት ውስጥ እንደዚህ ኤክስፒሪየንስ አለኝ። አንዳንዱ ሰው ግን ያው ቅድም እንዳልኩት እኔ ምንም አልሰራሁም እንዲህ ነኝ እንዲያ ነኝ ይላልና ካስፈለገ ሌላም ቦታ ሄዳችሁ ማምጣት ነው እሱን ኤክስፒሪየንስ አይደል። ዜሮ ኤክስፒሪየንስ ነኝ ከማለት
የሆነ የአጎቴ ሱቅ ውስጥ ቸረቸር ነበር የሚለኝ ሰው ያስኬደኛል። እኔ ሜክስ ኢት ኢንተረስቲንግ ኢንተርቪውን ራሱ ኢንተረስቲንግ ያደርገዋል። ላይ ምንም የስራ ልምድ የለኝም ምንም ነገር አድርጌ አላውቅም በቀጥታ ከትምህርት ቤት ነው የመጣሁት ከሚለኝ ይልቅ የሆነ እንደው ቱ ሜክ ኢት ጁሲ ኢንተርቪውንም እንደው ዝም ብሎ ሪሌትድ የሆነ ነገር ራሱ ቢያወራ ደስ ይለኛል። እና ይሄ this shouldn't be threatening። ስለዚህ ኤክስፒሪየንስ በጣም ኢምፖርታንት እንደሆነ ካሰባችሁ የሆነ ቦታ ስራ ስሩ፣ ለመጀመሪያ የሚሆናችሁ ማለት ነው። ሌላኛው ኮመን ኳሊቲስ ያው ኮሚኒኬሽን እንግዲህ ያው ኢንትራንት ፖይንት ስለሆነ በጣም አስፈላጊ ነው። ኮሚኒኬሽን ግን ኢትስ ኖት ፎር ዘ ሴክ ኦፍ ኮሚኒኬቲንግ። አሁን በጣም አድካሚ ሆኖ የማገኘው እኔ ዝም ብሎ ልፍለፋ ማዳመጥ፣ እሺ አዎ አዎ እንዲህ ነው እንዲያ ነው ለመባባል ሳይሆን ኢትስ ፎር ኤክስኪዩሽን፣ የሆነን ነገር ኤክስኪዩት ለማድረግ ደሊቨር ለማድረግ ነው እንጂ ኦኬ ምና የሆነ የሚጣፍጡ ንግግሮችና ጥሩ አዳማጭ ሆኖ መሄድ አይደለም። ከቦታው ላይ የተባባላችሁት ነገር ገብቷችኋል፣ ተግባብተናል፣ then we're going to execute that እሱን ነገር እናደርጋለን ማለት ነው። ስለዚህ አንደኛው ኳሊቲ የደሊቨሪ የማድረግ ኳሊቲ ነው እንጂ ዝም ብሎ እየተነጋገሩ ስለመቀጠል አይደለም። ግን ትልቁ ኳሊቲ ኮሚኒኬሽን ነው፣ ግን as an entry point ነው ነገርየው ላይ ለመግባት ብቻ የምንጠቀምበት ነው እንጂ ዝም ብሎ ልፍለፋ አይደለም። ስለዚህ አንደኛው የኛ ትውልድ ችግር ምንድነው? በቃ ንግግርም እንችላለን፣ መደማመጥም እንችላለን። ሲቪም አሁን ለምሳሌ ሲቪ is ትረስቶርዚ አይደለም። ኢንተርቪውም እንደዛ የተሸመደደ ነው። you can make a very beautiful CV ኢንተርቪውም ላይ ጠቅጠቅ አድርጋችሁ የሚመለሰውን ነገር ታውቁታላችሁ፣ ታታታታ አድርጋችሁ ትመልሳላችሁ። ዴሊቨሪ ፖይንት ላይ ግን ነገርየው የለም። ስለዚህ ሲቪያችሁ ላይ በደንብ ኮሚኒኬት አድርጋችሁኛል፣ ኢንተርቪው ስትደረጉ ፕሮፐርሊ መልስ ሰጥታችኋል። ስራው ላይ ግን ኤክስኪዩት የማድረግ እጃችሁ የማይዘረጋላችሁ ከሆነ የሆነ ነገር ማድረግ የማትችሉ ከሆነ ትቸገራላችሁ። ስለዚህ እዛ ላይ ደግሞ ሃቢት ኦፍ አን ኤክስኪዩተር የሆነን ነገር አደርጋለሁ ካላችሁ ባላችሁ ሰዓት ማድረግ ይኖርባችኋል። ሶ ዩ ሹድ ኤክስኪዩት። አይ ቲንክ ምናልባት ከበርናውት ከምናምን ጋር ተያይዞ የወርክ ላይፍ ባላንስ እንዴት ነው ሜንቴን የሚደረገው ከተባለ እኔ ለምሳሌ ያው ባስኬትቦል እጮታለሁ፣ ከሰኞ ሮብ ዓርብ ቲም አለኝ። ሶ አይ ኪፕ ማይ ባላንስ። ቅርጫት ኳስ እጮታለሁ፣ ከከስተመሮች ጋር ቡና ጠጣለሁ፣ አወራለሁ፣ አይ ኮፕ አፕ ዊዝ ኢንትረስቲንግ ዲያሎግስ። እንደገና ያው ቅድም ከኢቨንት ጋር በተወሰነ መልኩ ሪሌት የሚያደርግ ከሆነ ኢቨንት እናዘጋጃለን። ሶ ዳትስ ማይ ዌይ አውት ፕሪዝ የማደርግበት የሆነ ደስ ነገር የምሰራበት ነው። ኢትስ ግሮዊንግ እያደገ የመጣ ኢቨንት ነው። እሱ ስላስታወሰኝ ነው ቅድም ሲያወራና ሜቢ ዳት ዋዝ ማይ ስኪል ትምህርት ቤት እያለሁ አኳየር ያደረኩት ስኪል ነው። አሁንም ሲያወሩ ፕራና ለምሳሌ ፓርትነራችን ነው። ፕራና ኢቨንቶቹ ላይ በነፃ ነው የሚያሰራን እኛን ብቻችንን ኦል ፕራና ኢቨንትስ ሚሊኒየም አዳራሽ የሚዘጋጁት ላይ በነፃ ፊሊ ኮፊ ሳይከፍል ዊሰርቭ ኮፊ። ስለዚህ እነዚህ ስሞል ቅድም እየተባለ ያለው ሃው ዱ አይ ሪሌት ከሀይሌ ጋር ለምሳሌ የሀይሌን ሮስት ማስተር እኔ ያስተምራታለሁ፣ እኛ ጋር ተምራለች፣ ዮርዳኖስ ምናልባት ካወቅሻል። ሶ ዩ ኖ ይሄ ኮሚኒኬሽን ምናምን የሚባለው ደረጃ ኢትስ ኖት አ ጆክ፣ ህይወት ስለሆነ ቀልድ አይደለም። ሶ ኤቭሪ ኮሚኒኬሽን ማተርስ፣ ኤቭሪ ዲያሎግ ማተርስ፣ ኤቭሪ አክሽን ዩ ቴክ ማተርስ፣ ሪል ላይፍ ስለሆነ ማለት ነው። እና ያው ሂር ኤንድ ዜር ብዙ ነገር አውርቼ ሊሆን ይችላል። የሚጠቅማችሁን ነገር ውሰዱ። አመሰግናለሁ። መጨረሻ ላይ ልጠይቃቸው ያሰብኩትን ጥያቄ በሙሉ ጠቅልለው ነው ያቀረቡት። መጀመሪያ ላይ የምናገኛት ወይዘሪት ሔዋን የቀድሞ የቅድስተ ማርያም ዩኒቨርሲቲ ተማሪ የአሁኑ የሀይሌ ሪዞርትና ሆቴል ግሩፕ ማርኬቲንግ ዳይሬክተር ናት፣ ዳይሬክተር አሲስታንት ናት። በቀጣይ ደግሞ አጠገባችን የምናገኘው የኢትዮጵያ ውስጥ በኮንቬንሽን ሴንተር ደረጃ የተገነባው አንድ ነው። አቶ ኪሩቤል ይባላሉ። የአዲስ ኢንተርናሽናል ኮንቬንሽን ሴንተር ምክትል ስራ አስኪያጅ እንደውም ምክትል ስራ አስፈጻሚ ናቸው። ስፔሲፊካሊ ማርኬቲንግ ላይ ነው የሚሰሩት። እዚህ ጋር በስተቀኝ የምትመለከቷቸው ደግሞ አቶ ፊሊሞን ይባላሉ። የፊሊ ኮፊ እና ሪሌትድ ቢዝነስ መስራች ናቸው።
ጥሪያችንን አክብራችሁ እዚህ መድረክ ላይ ተማሪዎቹን ዩኒቨርሲቲውን አክብራችሁ ስለተገኛችሁ እናመሰግናለን። አቶ ፊልሞን የዩኒቨርሲቲያችን የቀድሞ ተማሪ ነበረ። ወይዘሪት ሔዋን የዩኒቨርሲቲያችን የቀድሞ ተማሪ ነበረች። እንደዚሁ ደግሞ አቶ ኪሩቤል የዩኒቨርሲቲያችን አድናቂ ነበር። ዋናው ነጥብ ስለመጣችሁ እናመሰግናለን። እሺ፣ እንዴት አገኛችሁ? እሺ፣ እዚህ መጥተው እውቀታቸውን ለሰጡን ተሞክሯቸውንም ላካፈሉን ለወይዘሪት ሔዋን፣ ለአቶ ኪሩቤል እና ለፊልሞን በድጋሚ ብታመሰግኑኝ ደስ ይለኛል። ከዚህ በመቀጠል የሚሆን የዩኒቨርሲቲያችን ቫይስ ፕሬዚዳንት የሆኑት አቶ ተላን የሰርተፊኬት መርሃ ግብር ስለሚኖረን ወደ መድረክ አንዴ ብጋብዙልኝ። አዲስ ኢንተርናሽናል ኮንቬንሽን ሴንተር አክብራችሁ ስለተገኛችሁ እናመሰግናለን። ኃይሌ ሪዞርት ኤንድ ሆቴል ወይዘሪት ሔዋን፣ ፊሊ ኮፊ አቶ ፊልሞን፣ ፍላይ ኤሌክትሮኒክስ በጣም አመሰግናለሁ። ይህ የኤምፕሎያቢሊቲ ስኪል ትላንትና የጆብ ፌር ነበረ። በጣም ብዙ ኤምፕሎየርስ እዛ ነበር ኦርጋናይዝ የተደረገው ተገኝተዋል። ተከታትሎ መምጣቱ ደግሞ እጅግ ደስ የሚያሰኝ ነው። ይህን አይነት ነገር ኤምፕሎያቢሊቲ በዓለም አቀፍ ደረጃ በጣም ቁልፍ የሆነ ስራ ነው። እዚህ ተጋባዥ እንግዶች በነበረኝ አጭር ቆይታ ካዳመጥኳቸው አስተማሪ የሆነ ጉዳይ ያካፈሉ። አንድ ነገር ካነበብኩት ላስታውስ። አንድ አዲስ ተቀጣሪ ዌይተር አሜሪካ የሆነ ታሪክ ነው። ጠረጴዛ ስር የሆነ ነገር ይጎረጉራል። አንድ ሰው ድንገት ይገባና ያየዋል። ሬስቶራንቱ ነው የአንድ ትልቅ ሆቴል እና ያ ሰው ምን ሰራለህ አንተ እዚህ ጠረጴዛ ስር ይለው ሲለው፣ አይ ደንበኞች እስኪመጡ ስራ አጣሁኝ፣ ስራ እንዴት ልፍጠር ብዬ የጠረጴዛውን ስር ሳይ ማስቲካዎች ተለጥፈውበታል፣ እሱን እያነሳሁ ነው አለ። ያ ሰው ተገርሞ ይሄን ካርዴን ያዛል። ያ ሰው የማሪዮት ሆቴሎች ሲኦ ነው። የጠቅላላው የዓለም አቀፍ ማሪዮት ሆቴል ቼን አለው፣ ዓለም አቀፍ ቼን። ይህ ልጅ ምን ስላለው ነው? ድራይቭ ሁልጊዜ አለቃን ከመጠበቅ ምን ልስራ ብሎ ስራ ትንሽ ስራ ትልቅ ስራ ነው ባይዘወይ በኮንቴክስት ትንሹ ስራ ትልቅ ይሆናል። የዚህ ስራ ቀላል ስራ ነው፣ ግን ምን ሆነ ጎላ።
መጽሐፍ ውስጥ ያ አኔክዶታል ኤቪደንስ ሆኖ እንዲታይ ተደረገ፣ እንዲነበብ ተደረገ። ለምንድን ነው ያ ሰው በዛ ኮንቴክስት የሰራው ስራ አዲስ ተቀጣሪ ትልቅ ስራ ስለነበረ ነው። በዚህ አጋጣሚ ጠረጴዛ ስራ ትለጥፉ። ምናልባት በነገራችን ላይ በአንድ አጋጣሚ የዛሬ 26 27 ዓመት ሊሆን ይችላል ኖ በደርግ ጊዜ ነው፣ ከ30 ዓመት በላይ ማለት ነው። የብሪቲሽ ካውንስል ዳይሬክተር የነበረው ናይቲንጌል የሚባል አስታውሰዋለሁ። ይህን ነገር አንሱ ይላቸዋል። ምኑ ብሪቲሽ ካውንስል የነበረው ፒያሳ እድሜያችሁ ያልደረሰ ሊሆን ይችላል። በዛ ሰዓት የነበራችሁ አላችሁ። ጠረጴዛዎቹ በሙሉ ስራቸው ማስቲካ ነው። እኔ ልነግራችሁ አልችልም። እኔ በአካል ተገኝቼ ያየሁትን እዛ የሚያነበው በነገራችን ላይ አዲስ አበባ ይገኝ የነበረው የብሪቲሽ ካውንስል በዛት ታይም ዘ ቢዚየስት ኢን ዘ ወርልድ በዓለም ደረጃ ቢዚየስት ሆኖ ማጋዚን ላይ ወጥቷል። ለምን እንደሆነ ነበር ታውቃላችሁ? የውጭ መጽሐፍ የውስጥ መጽሐፍ ማግኘት ብርቅዬ ነበር በደንብ ጊዜ። ስለዚህ ብሪቲሽ ካውንስል ኦቨርዌልም አደረገ። ፍሮም ሳውት ላይ እና ቡቼ ፊዚክስ ሲባሉ የነበሩ ምናልባት የዛን ጊዜ እድሜያችን ትንሽ የምታውቁ ብዙዎቻችን አታውቁ ትችላላችሁ። ቡቼ ፊዚክስ የታወቀ ነበር። ፍሮም ሳውት ላይ እናንተ ማቴማቲክስ፣ ስታቲስቲክስ እነዚህ አይነት ነገሮች ዘ ቢዚየስት ላይብረሪ የተባለ ማስቲካ ጠረጴዛው በሙሉ ስሩ ነበረ። ይሄ አሁን እየቀነሰ መጥቷል ይመስለኛል። በዚህ በኩል የአሁኑ ትውልድ የተሻለ ይሆናል። የእኛ ትውልድ ወይም ከኔ በፊት ከኔ በኋላ የመጣቱ ራዘ በኔ ጊዜ እንኳን ይህን ነገር አልነበረም። ማስቲካ እኔ በቀዳማዊ ኃይለ ሥላሴ ጊዜ የነበርኩ ሰው ነኝ። ምን ነገር የሃይስኩል ተማሪ ነበር በዛ ሰዓት። እንግዲህ አስበ እድሜ እድገተው ገንዘብ ይቻላል እና ብዙ መንግስት አይቻለሁ ማለት ነው። ኃይለ ሥላሴ ቀደም ሁለት ጊዜ ማየት ይችላል ነበር። ስለዚህ እናንተ ልጆች ሁላችሁ ልጆቼ ስለምትሆኑ ልጆቻችሁ ሁላችሁ ምናልባት በተቻላችሁ መጠን ድራይቭ ይኑራችሁ። በቃ ሰው ሳትጠብቁ የሆነች ነገር መስራት፣ ቆሞ ወይም ቁጭ ብሎ መቆየት አድክም ነው። በጣም በጣም ያደክማል። ጭንቅላት ሴሎች ሪጁቬሬት የሚያደርጉት በስራ ነው። ማንበብ ያለመደ ሰው አንብብ ብትሉት አይቀበለውም። ለምን? ሲንካርቶ ዋይርድ ሆኗል ብሬኑ። ባለማንበብ ንባቡን ሪጀክት ያደርጋል። ማንበብ ሙሉ ሰው ያደርጋቸዋል። አንድ አሜሪካዊ በቀዳማዊ ኃይለ ሥላሴ ጊዜ አስመራን ጎበኘ። በቀዳማዊ ኃይለ ሥላሴ ጊዜ የነበረ ታሪክ ነው። ይህንንም መጽሐፍ ውስጥ ነው ያገኘው። ያ ሰው አስመራን ጎብኝቶ ሲመለስ አገሩ እንዴት ነው አየሩ? በጣም በጣም አሪፍ ነው። ህንፃዎቹ ከተማ ውስጥ ጽዱ ነው። ህንፃዎቹ ኢታሊያን ቢልዲንግስ ብሎ ነበር። አባው ዘ ፒፕል ጸጥ ይላል። እዛ ጋር ጸጥ አይ ቲንክ ኦል ዘ ሜን አር ሆሞሴክሹዋልስ ነው ያለው ጸሐፊው። ያን የኮሚኒኬሽን ፕሮፌሰር ነው ሀያታዋ የሚባል የታወቀ የኮሚኒኬሽን ፕሮፌሰር ነው። እዛ ላይ ያስቀመጠው ምን አይቶ ነው የአሜሪካዊ ወደ 12 ሰዓት ገደማ አስመራ መንገድ ላይ እንደዚህ ወንድ ነው እንደዚህ ተያይዞ ይሄዳል። አሜሪካ ውስጥ የተለየ ተርጓሚ ነው ያለው። ኢትዮጵያ ውስጥ በቃ ጓደኛሞች የቅርብ ጓደኛሞች ናቸው። ነቲንግ ሞር ነቲንግ ሌስ እና የተረጎመበትን ካልቸር ነው። በሀገራችንም የተለያየ ካልቸር ያላቸው ኮሚኒቲስ አሉ። የተለያዩ ናቸው። ያ ህብር ሰርቶ እትዜ ሞዛይክ በቃ እኛ ያለነው በእንደዚህ አይነት ሁኔታ ነው። ያንን አፕሪሼት ማለት የሌላውን ምግብ ቴስት ማለት የሌላውን አለባበስ፣ የሌላውን አነጋገር፣ የሌላውን አኗኗር አፕሪሼት ማድረግ አለ። የሚናቅ ካልቸር የለም በምድር ላይ። ፍሬንች ጋና ወደ ኢንዶኔዥያ አካባቢ ያሉ ኦድ ነገር ይገጥማቸዋል። ሾኪንግ ነገር ሊገጥማቸው ይችላል። ኤንድ የት
ከርቸር ሰዎች ከጥንት ጀምሮ እዚህ ደረጃ የደረሱበት ሁኔታ በተለያየ ተለዋዋጭ ያለባበስ፣ ያኗኗር፣ ያመጋገብ የብዙ አይነት ቅድም ጀስቸር የሚል ነገር ተናግሯል። ጀስቸር ማተርስ የለውም። አንድ የአሜሪካ ቡድን ትልቅ ቢዝነስ ሳዑዲ አረቢያ ውስጥ ትልቅ ዝግጅት ላይ ያንን ቢዝነስ መልቲ ሚሊዮን ዶላር በዛ ሰዓት ሚሊዮን ትልቅ ነው። በነገራችን ላይ እንደዛሬ ቢሊዮን ማለት ነው። መልቲ ሚሊዮን ዶላር ቢዝነስ ሰዎቹ ረግጠው ወጡ ሳዑዲዎቹ። ለምን? አንደኛው አሜሪካዊ ብዙዎቹ አሜሪካውያን እግራቸውን እንደዚህ ያለው ውስጥ እግራቸውን እያሳዩ ነበር። ስድብ ነው። በዛ ሰዓት እንግዲህ ተቀይሮ እንደሆነ ከልቸር ምናላቁት ሳዑዲ አረቢያ ውስጥ ከመጽሐፍ ላይ የማገኘው አይ ላይክ ስለ ከልቸር ማንበብ ደስ እንደሚለኝ። ስለዚህ ዝግጅታችሁ የሰመረ ነበረ። የሰመረ በመሆኑ አመሰግናለሁ። እዚሁ ላይ ያፈጣን